ሲኖርህ በቃ ሁሌ ረጂ የምትሆን አንተ ተረጂ የምትሆን በታሪክ አይመስልም። እኔ ስራዬን አምላክ ያርገው ነበር። በቃ ከ2012 ጀምሮ በቃ እኔ ምን እንደሆነ አላውቅም። በቀን 123 ልጅ ምናምን በመገብ ሰው የነበርኩ ሰው ነኝ። እግዚአብሔር መራቅ በረከትን ያሳጣል። በእኔ ጤና መቃወስ ምክንያት ተለያይተናል። ራስን እንደማጣት ማለት ነው። ትዳርን መፍታት ተስፋ እንድትቆርጥ ራስን አጥፋ የሚል ስሜት አለ። ድሮ ሊስትሮ የሚሰራበት ቤት ውስጥ ነው አሁን እንግዲህ ያለው። እና እግዚአብሔር ብቻ ነው ያለ ነው። የሱን እናት ጡት ጠብቼ ነው ያደግኩት። የአርቲስት ቤተሰቦችን እየረዳ ፑቲክ ሁሉ እየከፈተ ብዙ ሰዎችን ሲጠቅም የነበረ ወጣት ነው። ከዚህ በኋላ እኔና አንቺ በቂ ሀብት አለን። ገዳማትን እየጎበኘን የተቸገሩትን እየረዳን ጤናችንን ብቻ ነው ያለው ነገር ሁሌ ትዝ ይለኛል። ካገኘው መገባለሁ፣ ካላገኘው ጸበል ጠጥቼ ተኛለሁ። ቆም ያለው ብሎ የሚያስብ ሰው ካለ እንዳይወድቅ ይጠንቀቅ። 2 ቤቱንና 3 መኪናዎቹን አጥቷል። ቦሌ ሚካኤል አካባቢ ከሊስትሮ ስራነት ተነስቶ ትልቅ ሀብትን ገንብቶ ነበር። በሚሰበስበው ትልቅ ዕቁብ ለበርካታ ወጣቶች ሀብትና ንብረት እንዲያፈሩ እድል አመቻችቷል። ከ2012 በኋላ ግን ድንገተኛ የአእምሮ ህመም ይዘዋል። ከጸበል እየዞረ ስውሯ ማርያም ሄዶ ሲጠመቅ እግዚአብሔር አምላክ ድህነት ይሰጠዋል። ከነቃ በኋላ ግን ሀብቱም ንብረቱም ቤተሰቡም የሉም በዙሪያው። እንዴት ነው? የዛሬን ተንፍስ ባለ ታሪካችን ተስፋዬ መኮንን ይሰኛል። ይህንን ተንፍስ ወደ እናንተ ያመጣው ማኔዝ ዋልሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ሰው እንወዳለን። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። እንኳን ደህና መጣ። ደህና ቆያችሁ። ከቅርብ ጊዜ ወዲህ በመሰራው ስራ ብዙ ሰዎች ባላወቁበት መንገድ ሀብትና ንብረታቸውን አጣም ብለው ሲያለቅሱ ቴክስት ያደርጉልኛል። ነጋዴዎች፣ ኢቭን የመንግስት ሰራተኞች፣ ወጣቶች ሳይቀሩ ቢዝነስ ነበረኝ ቢዝነሴን አጣሁት እያሉ ሲያለቅሱ እሰማለሁና ከፍተኛ የሆነ የመተት አሰራር እዚህ ሀገር ውስጥ እንዳለ እየገባኝ ነው። የሰዎችን እድል የሚወስድ የሰዎችን ቢዝነስ የሚያስከስርና ሰዎች ልባቸውን ከምን ጊዜም በላይ መጠበቅ አለባቸው። አንተ ደግሞ 3 መኪናዎች 2 ቤቶች ንብረትን ትዳርን ሁላ ባላወቅበት አጋጣሚ አታል። በጣም ነው ያሳዘነኝ ታሪክን ስሰማ። ግን እስቲ ወደ ኋላ እንመለስና ስለ ታሪክ እናውራ። ታሪክ አጀማመሪ በጣም የሚያነቃቃ ነው። ከትንሽ ቦታ ነበር የተነሳው። ሊስትሮ ነበርክ። እንዴት ነበር ሊስትሮ ውስጥ የጀመርከው? የት አካባቢ ነበር? ስራ ውስጥ እንዴት ነበር? እስቲ ከዛን ጀምር። እሺ፣ አመሰግናለሁ። ተወልጄ ያደግኩት ቦሌ ሚካኤል ልዩ ስሙ ታክሲ ተራ የሚባለው አካባቢ ነው እና የተወለድኩት ከድሃ ቤተሰብ ስለተወለድኩኝ ራሴንና ቤተሰቦቼን ለመርዳት ስል ሊስትሮ መስራት ጀመርኩኝ። ከአንደኛ ክፍል እስከ 5ኛ ክፍል ሊስትሮ እየሰራሁኝ ነው የተማርኩት። ከዛ ከ6ኛ ክፍል እስከ 12ኛ ክፍል ደግሞ ጫማ በማደስ ከዛ ከ12ኛ ክፍል በኋላ ደግሞ ያችን ሊስትሮ የምሰራባትን ቦታ አስፋፍቼ የንግድ ስራ ውስጥና ቁብ መሰብሰብ ስራ ውስጥ ገብቼ በዛ ስራ ውስጥ ነበር። እንዴት ነው ትልቅ ቦታ ልደርስ ይቻልከው? መጀመሪያ ለዛ ምክንያት የሆነ ያው ስራን ሳልመርጥ ዝቅ ብዬ በመስራት ነበረ ወደዛ ደረጃ የደረስኩት። ስንት ሰዓት ነው የምትነሳው? ጠዋት 12 ሰዓት እነሳለሁ። ማታ 3 ሰዓት ነበር ሱቅ የምዘጋኝ ነበር። ሪሊ? ከጠዋት 12 ሰዓት እስከ 3 ሰዓት ትሰራ ነበር? ዋው! ቤተሰብ ነበረክ? ቤተሰብ ወላጆች የነበሩ በህመም ምክንያት አለፉ። አባቴ 1984 ነው የሞተው። እናቴ ደግሞ 2007 አካባቢ። ምን ተሰማ ሲሞተው? በጣም ነው ያዘንኩት። የወላጅ መሞት በጣም ያሳዝናልና ምንም ድሃ ቢሆኑ ጸሎታቸው ይጠቅማል፣ የወላጆች ምርቃታቸው ይጠቅማልና በጣም አዝኛለሁ። የሥራ ባህልን ከማን ነው የወሰድከው? ስራ እኔ ጥሩ ሰርተው ለፍተው ካደጉ ሰዎች አሪያነትን በመውሰድ ነው ስራ ነበር። ከዛ በኋላ ወደ ጫማ ቤት ከፈትክ። ልዩነቱ ምንድነው? ጫማ መጥረግና ጫማ ማደስ? ያው ልዩነት የለውም። ስራን ሰዎች ናቸው ከፍና ዝቅ የሚያደርጉት። ግን እኔ ያው ለእድገት ብዬ ነው እንደሱ ያደረኩት። የቱ ነው በጣም የሚያበላው? ስራ ሁሉም ከሰራ አዋጪ ነው። ግን ከሊስትሮትና ከማደሱ ትንሽ ከፍ ይላል መሰለኝ። ማደሱ ገቢው ከፍ ይላል። ከየት አገኘው ሙያውን? በቃ ችግር ነው ያስተማረኝ። ችግር ራሱ ወደ መፍትሄ ያመጣልና በዛ መንገድ ችግር ነው ያስተማረኝ። ምንድን ነበር የዛን ጊዜ ትልልቅ ችግር? መመገብ
የአባቴ ገቢ እንግዲህ ወደ 5 ልጆች ነን ያለነው። ህንፃ ኮንስትራክሽን ውስጥ 108 ብር ነው ገቢው። በዛ ሁላችንንም ማስተዳደር ስላልቻለ 108 ብር ይከፈለው ስለነበረ አባቴን ለማገዝ እናቴን ለማገዝ ብዬ ነው ወደዛ ስራ ውስጥ የገባሁትና ትምህርቴን ላለማቋረጥ። አባቴ ምን አይነት ሰው ነበሩ? በ108 ብር ሰው ማስተዳደር ማለት በጣም ከባድ ነው። የኔ አባት በቀን 5 ብር ይከፈለው ነበር ልጅ እያለሁና ቤታችን ውስጥ እናትና አባቴ ሁሌ ይጨቃጨቃሉ። በቃ በጣም ነበር የሚጨንቀኝ። አበዳሪያችን ይመጣል፣ ጠዋት መጥቶ ያንኳኳል። ፋስር ከእጅ ወደ አፍ እንኳን አይሆንም። እናቴ ታስቸግረው ነበረ። እንደው ትዝ ይላል በልጅነት እናትና አባቴ እያደጉ ያለው የድህነቱ ነገር አባቴ ማጣት ያጨቃጭቃል። የነሱን ደግሞ ችግር ለመቅረፍ ብዬ ነው እኔም ስራ ዝቅ ብዬ መስራት የጀመርኩት ነበር። ስንት ዓመት ነበር ወደ ስራ ስትሄድ? እንግዲህ 68 ነው የተወለድኩት። ወደ 9-10 ዓመት አካባቢ ይመስለኛል ስገምት። አይከብድምና በ9 ዓመት ሊስትሮ መስራት ምንም ከቤተሰብ ችግር አይበልጥምና ያው ቤተሰብን ማገዝ ስለሚያስፈልግ ለዛ ነው በልጅነቴ ስራ የጀመርኩት። ምን ይመስል ነበር ቦሌ ሚካኤል ያኔ? እስቲ አሁን ያለው ቅርጽ አለ? ኢቭን አሁን ራሱ ሰሞኑን ተቀይሯል። ድሮ የነበረው ቅርጽ አለ? እንዴት ነበር ቦሌ ሚካኤል አካባቢ በ1978? በዛን ጊዜ የሰው ቁጥር ብዙ የለም፣ ትንሽ የሰው ቁጥር ነው ያለው። እንደገና ገበሬ ማህበር እየተባለ ሁሉ ይጠራ ነበር በዛን ጊዜ ሰፈሩ ራሱ ማለት ነው። አሉ ለገበሬዎቹ? አይ አሁንማ ያው ተስፋፍቶ ቤት ተሰርቶ ድሮ ገበሬዎች አሉና የገበሬ ሰፈር ምናምን ይባል ነበር። ከዛ በኋላ ቤት እየተሰራ አፓርታማ ቤቶች እየተሰሩ የግለሰብ ቪላ ቤቶች እየተሰሩ አሁን በጣም የሰለጠነ አካባቢ ሆኗል። እንዴት ነው ከደንበኞች ጋር የነበረ ግንኙነት? አንዱ እኔም ሊስትሮ ሰርቼ ስለማቅ ብዙ ባይሆንም ሊስትሮ ስትሰራ ሰዎች ትልቅ ሪስፔክት አላቸው። እኛ ሀገር ላይ ሊስትሮ ለሚሰራ ሰው ብዙዎች ትልቅ ባለሀብቶችም አሉ ከሊስትሮ ተነስተው ትልቅ ቦታ የደረሱት። ለምሳሌ አርቲስት ማህሙድ አህመድም ታሪካቸውን ታውቃለህ? ስለዚህ ከደንበኞች ጋር የነበረ ግንኙነት እንዴት ነበረ? ያው አንተ እንዳልከው ብዙ ሰው ዝቅ ብሎ የሚሰራን ሰው ያከብራል። ምን ይላል? ነጭ ካልሲ ካደረጉ ያ ብቻ ቀለም እንዳይነካው መጠንቀቅ ብቻ ነው የሚያስፈልግ እና ሰው ልዩ ክብር አለው። ዝቅ ብለህ ስትሰራ ስራ ስታከብር ሰው ይወዳል፣ ያከብራል። እኔ አንድ ጊዜ ለመጀመሪያ ጊዜ እናትና አባቶቼ እንዳልኩት ችግር ላይ ነበሩና ሊስትሮ ለመስራት ወጣሁ። በጣም ቻሌንጂንግ ነበረ መጥረግ። ፊዚካል ስራ አልወድም እኔ፣ መናገር ወይ መማር የእውቀት ነገር ነው የሚመቸኝና ስጠርግ ተሳስቼ ነጩን እንትን ያደረኩትና በኩርኩም አጥዞኝ ያውቃል። የሆነ ሰው ገጥሞ ያውቃል አንተ? አረ እንደሱ የገጠመኝ ምንድን ነው? አንዳንድ ጊዜ የተቀመጥክበት ቦታ ላይ ገበያ ሲጠፋ ሰዎች የሚሰበሰቡበት ቦታ ላይ ጠርጋለና ጠጅ ቤት ውስጥ እጅ በምጠርግበት ጊዜ እንትን ነጭ ካልሲውን አስነካውኝና በጣም ርቦኝ ነበር፣ በጣም ተቸግሬ ነበር። ከዛ ሰርቼ ገንዘብ አግኝቼ እመገባለሁኝ ብዬ ሳስብ በበጋ ለንጋ ተመትቼ ያውቃል እና ያ ሆዱ ውስጥ ይገባል ፔኑ ማለት ነው፣ ህመሙ። ስለዚህ እንደዛ አይነት ገጠመኝ ነበር። በጣም ያናዳል። ርቦሃል፣ ታዳጊነ ስራ ለመስራት ነው እየሄድክ ያለው። አንዳንዴ ልጅ ርቦህም ልዘነጋ ትችላለህ። ሰው ደግሞ አይረዳም አንዳንዱ ሰው ማለት ነው። እኔ ከውስጥ ረሃቡ ነው የጠፋው። እውነተኛ ታሪክ ነው የምነግርህ። እግዚአብሔር ያውቀዋል። አልፎ ስታወራው ቀላል ይመስላል። ከውስጥ ረሃቡ ነው ሙልጭ ብሎ የጠፋው። እውነት ነው የምነግርህ። ብርም አልሰጠም? አይ ብሩን ከፍሎኛል፣ ግን በቃ የአለንጋው ውስጥ የገባ ረሃቡ ጠፋ። በጣም ነው ያለቀስኩት። ግን ዝቅ ብለህ እየሰራ ግን ምንድነው ለራስህ የምትነግረው? ለራሴ የምነግረው ያው እንዳልኩህ ሰርቼ አግኝቼ ቤተሰቦቼን ረድቼ ራሴን ችዬ እኖራለሁኝ እያልኩ ነበር ሁልጊዜ የምነግረውና ያም ተሳክቶ ነበር። እንግዲህ እንደው መጥተው ደግሞ በበጎ የረዱ ሰዎች ነበሩ፣ ያነቃቁ የመከሩ ምናምን ሰዎች ነበሩ? ለምሳሌ በዛን ጊዜ ጫማ ብሩሽ 15 ሳንቲም ነው፣ ቀለም የሚቀባው 25 ሳንቲም ነው። 50 ሳንቲም የሚሰጥ ሰው አለ፣ 1 ብርም ሰጥቶ በርታ ብሎ የሚል ሰው አለ። ያንን እስከ መቼም አትረሳው አይደለ? ጥሩ ግንኙነት የምታስታውሰው እንደው ሰው አለ? ጫማ ጠርገህለት ማትረሳው? አሁን በህይወት ያሉ ሰዎች አሉ። ያው በስራ ምክንያት ምናምን ለቀው ይሄዱ ያሉ አልፎ አልፎ የምታገኛቸው ሰዎች አሉ። ከገንዘብ ጋር የነበረ ግንኙነትስ እንዴት ነበር? አሁን እንደዚህ ሰርተ የምታገኛትን እኔ ለምሳሌ ስሰራ 25 ሳንቲም ከሰራው ለሰው ነው ሰራ የነበረው። 25 ሳንቲም ከሰራው
ብስኩት በላ ነበር። በቃ ከእጅ ወደ አፍ ሳይሆን በጣም የሆነ ስቅቅ ያለ ላይፍ ነበር የነበረው። ግን ገንዘብን ደግሞ መቆጠብ ያስፈልጋል። በእኛ ጊዜ ትንሽ ባንክ ነበረች በቆርቆሮ የምትሰራ ምናምን፣ እሷ ውስጥ እናጠራቅ ምናምን ነበር። አንተስ እንዴት ነበር ከገንዘብ ጋር ያለ ነገር? እኔም ያን ጊዜ ሊስትሮን አባቴ ነው ህንፃ ኮንስትራክሽን እየሰራ ሰርቶ ያመጣልኝ። መርገጫውን ያን ሰርቶ ሲያመጣ ልክ አሁን አንተ እንዳልከው ሳጥን ደግሞ ገንዘብ ማስቀመጫ ማምጥቶልኝ ነበርና ያን እያደረኩኝ፣ ያኔ ባንክ ምናምን የለም ቦሌ ሚካኤል፣ እዛች ውስጥ ታስቀምጣለህ። በየወሩ ለቤተሰብ መደገፍ ያለብን ትደግፋለህ፣ የሚተርፈን ደግሞ ለራስህ ልብስ ለመግዣ፣ ጫማ ለመግዣ፣ ለአዲስ ዓመት ትቆጥባለህ። የት ነበር የተማርከው ትምህርት? ይህንን ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። የመጀመሪያ ደረጃ የተማርኩት አየር አምባ መለስተኛ ደረጃ ትምህርት ቤት ነው። ከፍተኛ ሁለተኛ ደረጃ ደግሞ የተማርኩት ቦሌ ሃይስኩል። ትምህርት ላይ እንዴት ነበር? ትምህርት ላይ እኔ ከምናገር ሌሎች ሰዎች ይናገሩ፣ ያው መካከለኛ ተማሪ ነበር እና ግን ሰርተህ ነው ትምህርት የምትሄደው። እሱ ግን ራሱ የሚፈጥርበት ተጽዕኖ አልነበረም? ስራ ሰርተህ ስትሄድ ጓደኞች ቤት እናትና አባት ሰርተውላቸው ሲሄዱ በልጅነት ስራ ውስጥ መግባት? አይ እንደውም ትምህርት ላቋረጥ ስል እንደዚህ በሞዴልነት የምጠቅሰው መምህር ነበርና ሊስትሮ እየሰራህ መማር ትችላለህ ብሎ አንተን ያለኝ ጂኦግራፊ መምህር ነው። ማን ይባላል? ደምሴ ዳንሲሾ ይባላል። አሁን በህይወት የለም። እሱ ነው ነፍሱን ይማረው ስራ እንድጀምር ያደረገኝ። ለካ እንደዚህ መስራት ይቻላል ብዬ እንድጀምር ያደረገኝ እሱ። ሊስትሮ በስሩ የጀመርከው? ሊስትሮ በድህነት በጣም ተቸግረህ ልታቆም ስትል ማለት ነው? ትምህርት ቤት የሚከፈለው አንደኛ ክፍል ስትሆን 1 ብር ነው የሚከፈለው፣ ሁለተኛ ክፍል ስትሆን 2 ብር ነው የሚከፈለው፣ ሶስተኛ ክፍል ስትሆን ደግሞ 3 ብር ነው የሚከፈለው። እንዲህ ያለ ለትምህርት ቤቱ እንዳልኩ ያንን እንዳላቋረጥ እሱ እንደዚህ እየሰራህ መክፈል ትችላለህ፣ ትምህርትን አታቋርጥ፣ በትምህርትህ መልካም ደረጃ ትደርሳለህ ብሎ በማለት እሱ በመከራኝ ምክር ተነስቼ ነው የጀመርኩት። ከዛ ከሊስትሮ ደግሞ አሳደግክና ጫማ መስፋቱን ጀመርከው። ከሊስትሮነት ወደ ጫማ ሰፊነቱ ስትሸጋገር ምን ነበር ከባድ ነገር የነበረው? ያው ከሌላ ሰው ቀስሜው ምናምን ስላልነበረ የብዙ ሰው ጫማ ይበላሽ ነበር። ጫማውን ወርውሮ የሚመጣ አለ፣ የሚሳደብ አለ፣ የሚራገም አለ። ያ በጣም ከባድ ጊዜ ነው የነበረው። በኋላ ግን ከእያንዳንዱ ስህተት በየቀኑ እየተማርክ የተሻለ ስትሰራ ደግሞ አመስግኖ ጨምሮ ከፍሎ የሚሄድ ሰው ነበር። ከእያንዳንዱ ስህተት ትማር ነበር? እንዴት ነበር የምትማረው? ለምሳሌ አንድ ደንበኛ መጥቶ አዝኖብኝ የሄደውን ስህተት በሚቀጥለው ቀን አልደግመውም። እንደገና ደግሞ እዛው ራቅ ብሎ ሌሎች ጫማ የሚያድሱ ሰዎች አሉና ይሄ ተበላሽቶብኛል እንዴት ላስተካክለው እያልኩኝ እየጠየኳቸው ከሰዎች እየተማርኩኝ። ሰው ቀጣር ከዛ ጋር ስትሰራ ግን በኋላ እንትኑ እየሰፋ ሲሄድ አብረውኝ የሚያድሱ 2 ሰዎች ቀጥሬ ራሳቸውን አስተምራቸው። እነሱ ሌላ ቦታ ልምድ ነበራቸውና እነሱን አምጥቼ ከነሱም እየተማርኩኝ እያሻሻልኩት ሄድኩኝ። ከዛ ወዴት ቢዝነስ ነው የሄድከው? ከዛ በኋላ እንዳልኩ የቤት ዕቃ ሽያጭና ስቴሽነሪ ነው ያደረኩት። ለምን ያን ጊዜ ታስታውስ ከሆነ የቻይና ጫማ ገባ ምናለና ሰው የኛን አሁን ሞደፊክ የምንሰራው ምናምን አልወደዋለ። የቻይናው ምርት ፊኒሺንጉ ያማረ ምናምን ስለነበር እኛ የምንሰራው ምናምን ሰው አልቀበል ሲል ትተነው በቃ ወደዚህኛው ነገር ገባሁኝ ማለት ነው። ለምን መረጥ ስቴሽነሪና የቤት ዕቃ? ስቴሽነሪና የቤት ዕቃ የመረጥኩት ሁለቱም በአጋጣሚ እዛ አካባቢ ላይ አልነበሩም። እኔ በጀመርኩባቸው ጊዜዎች ያንን ጥናት አድርጌ እነዚህ ነገሮች የሉም ብጀምር ብዬ ነው የጀመርኩት። ከሁለቱ ግን የቱ ቢዝነስ ነው በጣም የሚያዋጣው? ቀላሉ አሪፉ የቤት ዕቃ ነው የሚሻለው አይደለ? ስቴሽነሪ ያው ጸሐፊ ራስህ መጽሐፍ ካልቻልክ በኮምፒውተሩ እንትን ካላልክ ያስቸግራል። ሰራተኛ ደግሞ የተሻለ ደግሞ ሲያገኝ ትቶብ ይሄዳል። በዛ ምክንያት ይከብዳል ያኛው ስቴሽነሪው። እንደገና ሌላው ትልቁ እንትን መስከረም ትምህርት ቤት ሲከፈት እንደገና ጥር ላይ ደግሞ ድጋሚ ሰከንድ ሴሚስተር ሲጀመር ነው ማቴሪያሎቹ የሚፈለጉት። ይህኛው ግን ያው ለዘወትር አገልግሎት ስለሆነ። አዲስ ዕቃ ነው የቤት ዕቃ የምትሸጡት ወይስ? የቤት ዕቃ አዲስ ነው ከመርካቶ አምጥተን ምን ነበረ? ማንኛውንም ከማንኪያ ጀምሮ
እስከ ፍሪጅ ድረስ ደርሼ ነው የነበረው አይደለ? እዛስ የነበረው ስትራቴጂው ምንድነው? እንዴት ነው? ምን ነበር ያሳደገ? ስራውን መውደድ ነው በቃ። ያዋጣል የምትለውን ስራ፣ ቤተሰብ ይደግፍልኛል፣ ራሴን ያሮደኛል የምትለውን ስራ እና ደግሞ ማህበረሰቡ ምን ይፈልጋል የሚለውን እያየህ ስራዎችን ሳትንቅ መስራት ነው። ትወድ ነበር ስራ? እኔ አሁንም ድረስ ስራ በጣም ነው የምወደው። ስትገባ ደስ ይል ነበር ወደ ስራ? አዎ በጣም። አራቶ እመቤቴን ለገንዘብ እንኳን አይደለም፣ አይ ሰርቶ ለማግኘት፣ ያው ሰርቶ ለማግኘት እንጂ ፍቅረ ነው አይኖሮኝ ምናምን ሳይሆን ስራ በራሱ ሃይማኖት ነው ብዬ ነው የማምነው። ለምን ስራ ስትሰራ ኃጢአትን አታስብም፣ ስራህን ነው የምታስበው። ከዛ ላይ አስራት በኩራትን ለመክፈል ነው የምታስበው። ራስን ለመጥቀም ቤተሰብን ለመጥቀም ስለሆነ የምታስበው ስራ በጣም ከብዙ ነገር ይቆጥባል። ከዛ እንዴት ነው ወደ ትዳር የገባኸው? ወደ ትዳር የገባሁት እዛው አካባቢ ተዋውቀን ነው የነበረውና ከባለቤቴ ጋር እዛው ስራ ቦታ ላይ መታ ተዋውቀን ነው ወደ ትዳር የገባሁት። ደንበኛ ነበረች? ደንበኛ ነበረች። የስቴሽነሪ ነው ወይስ የቤት? አይ ቦርሳ ልታሰራ መታ ነው የተዋወቅነው። የጫማ ቦታ ነበር ያገኘው? ቦርሳ ሰራ? ቦርሳ ምሰራ ነው። ታስታውሳለህ መጀመሪያ ስትገናኙ? አሁን እንግዲህ አንድ ትዳራችሁ ፈርሷል አይደለ? በጣም ያሳዝናል። ስለሱም እናወራለን። ግን ሲጀመር እንዴት ነበረ? የመጀመሪያ ቀን ከሌላ ጫማ ሰራተኛ ጋር ከወር በላይ አዘግይቶባት ስለነበረ በዛ ተበሳጭታ መጣች። ከዛ በኋላ እኔ ጋር መጣች። በማግስቱ ስትመጣ ተሰርቶ ተቀብቶ አምሮ ጠበቃት። በዛው በቃ እየተቀራረብን ሄድን። በዛው ወደ ትዳር፣ ከዛ ደግሞ ልጆችን ወደ ማፍራት ደረስን። ስትመጣ እንደው ብዙ ደንበኛ አለ። አንዳንድ ሰው ሚስቴ እንደሆነች የመጀመሪያ ቀን ነበር ያወቅኩት ይላል። አንተስ አውቀህ ነበረ? አይ እንደዛ ሳይሆን እኔ በጊዜ ሂደት ነው። በጊዜ ሂደት እየተዋደድን መጣን፣ እየተቀራረብን መጣን። ያው ተጋባን። እንዳልኩ እንደዛ ነው የሆነው። ምን ሆነ ነበር መጀመሪያ የገዛክ? የሷ ቁመናዋ ምናምን እና አመለካከቷም መልካም ነው የነበረው። እሺ ቆንጆ ናት? ቆንጆም ነች። ስራም ደግሞ በርታ ብላኝ ትሄድ ስለነበር በዛ እየተቀራረብን ለትዳር ወቅትን። ትዳር ከትዳር በኋላ አንዳንዴ ወጣቶች ስንሆን ትዳር መግባት እንፈራለን። አንዳንዱ ሰው ነው የለም ትዳር በረከት ነው የሚሰጠው፣ ይባርካል፣ ልጆች ራሱ በረከት ናቸው። አንዳንዱ ደግሞ አይ ወደኋላ ሊጎትተኝ ይችላል ሚስቴን ልጄን ሲል። አንተስ ትዳር መጀመር ጠቅሞሃል ጎድቶሃል? አይ ትዳር ይጠቅማል። አሁን እንዳልኩ በእኔ ጤና መቃወስ ምክንያት ተለያይተናል። አሁን ደግሞ ለመታረቅ ከፍተኛ ጥረት እያደረግን ነው። በዓለም ላይ በጣም ሰዎችን ከሚጎዱ ነገሮች በጣም አደገኛው ትዳርን መፍታት ነው። ማንም ሰው ቢሆን ትዳሩን መፍታት የለበትም። እኔም ቢሆን ነገሮች እግዚአብሔር ረድተው ቢስተካከሉ ሌላ ትዳር አላስብም። ባለቤቴንና ልጆቼን መመለስ ነው የምፈልገው። እግዚአብሔር ሕይወቴን ቢያስተካክልልኝና ትዳር በረከት ነው። ከገባ በኋላ በብዙ ነገር ተባረክ። ስራ ላይ በሀብቴም በንብረቴም ምንም እምልህ በልጆችም እና እኛ መውለድ ሁሉ እምቢ ብሎን ሰው ሁሉ ፍታት ሲለኝ በታሪክ አላደርገውም። እሷም በጣም መልካም ሰው ነች። አሁንም ቢሆን የምናገረው ማለት ነው። እኔ ከምንም ነገር በላይ በጣም 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 መልካም ሰው ነች። ስለ እውነት የምነግረው ማለት ነው። እና እሷ ራሱ ከሌላ ሰው ወልዳ አምጣ ብላ ያለች መልካም ሴት ነችና እግዚአብሔር እናንተም ጸሎት አድርጉልኝ፣ ትዳር ልጆችን ይመልስልኝ በሉኝ። ሌሎች ወጣቶችም ትዳራቸውን እንዳትፈቱ። መፍታቱ ግን ምን ሳይኮሎጂካል ውድመት አመጣብህ? በራሴ ጥፋት ነው ብለሃል አንተ ራሱ ማለት ነው። ምንድን ነው የሆነው? እስቲ ከችግሩ እነሳና ትዳሩን ይዘነው እንሄድ። ከዛ በኋላ ወደ በጣም እጅግ በጣም የረዳህ ቢዝነስ የትኛው ነው? ከሁሉ በላይ በጣም ያገዘ እቁቡ ነው? እቁቡ ነው የነበረው። እቁቡን መቼ ነበር የጀመርከው? 20 ዓመት ምናምን ይሆነዋል። እና በጣም የገነነ በጣም የተወራለት ብዙ ሰዎችን ከችግር ያወጣ እኔንም ጭምር ለትልቅ ደረጃ ያደረሰኝ ነበር። እቁቡ የተጀመረው ከ5 ብር ነው። አሁን እንዳልኩ እኔ ችግር ሲገጥመኝ መፍትሄ ነው የምፈልገው። ብድር ጠየቁኝ። እኔ ጫማውን ወደ ፋብሪካነት ለመውሰድ ነበር ፍላጎቴ። እንዳልኩ የቻይናዎቹ ጫማዎች ገቡ። ፋብሪካ ለመክፈት ደግሞ ቦታ የማግኘቱም ፋይናንስ የማግኘቱም ችግር ሲሆን ለዚህ መፍትሄው ባህላዊ ነው በሚል እቁብን ጀመርኩኝና
ቁቡን በስቲከር ሁሉ ሰርተን መኪና ላይ በሁሉ መለጠፊያ እያደረግን እያስተዋወቅኩኝ ከ5 ብር ተጀምሮ ነው በቀን ማለት ነው። በቀን እስከ 5,000 ብር የደረሰውና እኔንም ጠቅሟል፣ ማህበረሰቡንም ጠቅሟል። ብዙ ቦሌ ሚካኤል አካባቢ ወጣቶች ማንንም ሰው ማህበረሰቡን መጠየቅ ይቻላል የታክሲ ረዳት የነበሩ ልጆች እዛ ቁብ እየጣሉ መንጃ ፍቃድ እንዲያወጡ እያደረግኩኝ መንጃ ፍቃድ ካወጡ በኋላ ደግሞ ቁቡን ቅድሚያ እየሰጧቸው መኪና እንዲገዙ ሳደርግ የነበርኩ ሰው ነኝ። ራሴንም ጠቅማለሁ፣ ማህበረሰቡንም እጠቅማለሁና ብድር ያኔ ማግኘት ከባድ ስለነበረ የብድር መፍትሄን ለማስቀረት መጀመሪያ ለራሴ ያሰብኩኝ ከዛ ለማህበረሰቡ እንዲጠቅም አድርጌ ነው። ይህን ራሱ አንተን ይዘው የመጡት የቦሌ ሚካኤል ልጆች ናቸው። ውለታውን እናውቃለን። እኔን የሚያቆኝ ወዳጆች ያሉ እናንተ ሰፈር ያሉ ሰዎች ደውለውልኝ እንደዚህ ነው ብለው ስላንተን ብዙ ነገር ነግረውኛል። ሰዎቹ መኪና ሲገዙ መንጃ ፍቃድ ሲይዙ ምን ነበር የሚሰማክ? እኔ በጣም ደስታ ነው የሚሰማኝ የነበረው። ማለት አሁን እኔ ሳስበው ከባለቤቴም ጋር የሚያጋጨን የነበረው መቼ ነው ለራስህ የምትኖረው ለራስህ የምወቅበት። እኔ የሰዎች ለውጥ ያስደስተኛል፣ በቃ የሰዎች ማግኘት ያስደስተኝ ስለነበረ ሰው መንጃ ፍቃድ ሲያወጣ መኪና ሲገዛ ሌላው በቁቡ ከሰራውት ነገር ዛሬ ልውደቅ እንጂ የሚያስደስተኝ ነገር ኮንዶሚኒየም በሚደርስ ጊዜ ታስታውሱ ከሆነ ሰዎች ነጠላ እያነጠፉ ይለምኑ ነበር፣ በየዘመዱ እርዳታ ይለምኑ ነበር። እኛ ጋር ግን ቁብ ለደንበኛ ሆኖ ኮንዶሚኒየም የሚደርሳቸው ሰዎች ያለጣ እየሰጠናቸው ቤታቸውን በአግባቡ ይቀበሉ ነበር። ተስማምተው ማለት ነው ሰዎች። የሰው ደስታ በቃ ለእኔ ከገንዘብ በላይ እርካታን ይሰጠኛል። ይመጡ ነበረ ግን ሰዎች የመጡ ያመሰግኑ ነበረ። ምክንያቱም እኛ አርባ ምንጭ አካባቢ ያሉ እቁብ የሚያስጥሉ መልካም ሰዎች አሉና እነዛ ሰዎች ብዙ ሰዎች መኪና እንዲኖራቸው፣ ቤት እንዲኖራቸው፣ ቢዝነስ እንዲኖራቸው አድርገዋቸዋል እና መጥተው ሲያመሰግኗቸው ያሉ አንተ ጋር የመጡ ያመሰግኑ ነበር። በጣም ያመሰግናሉ። ከዛ በኋላ ብዙ ገንዘብ ማግኘት ጀመርክ። እንዴት ነው ገንዘቡ ሲያገኝ ህይወትስ ተቀየረ? አንተ የባህሪ ለውጥ ሳላሳየም ሰዎች አንዳንዴ ከትንሽ ቦታ ተነስቶ ትልቅ ቦታ ሲደርሱ ገንዘብ ሲመጣ ማባከል ልትጀምር ትችላለህ። የሆነ ነገር ሊመጣ ይችላል። እንዴት ነበር አንተ ጋር? እኔ ዛሬም ድረስ ከራሴ ባህሪ የሚያስደስተኝ ሌሎች ሰዎች ምስክርነት ቢሰጡ ደስ የሚለኝ ከልጅነት ጀምሮ አልጠጣም፣ አላጨስም፣ አልቅምም። እናንተን በዋሻውን እግዚአብሔር ልብና ኩላሊትን ይመረምራል በታሪክ ዛሬም እንኳን የሁሉ ፈተና ደርሶብኝ እዛ ነገር ውስጥ አልገባውም እና በምንም ተአምር የባህሪ ለውጥ አላመጣውም። ምን አላልኩም። ግን ከ2012 ጀምሮ በቃ እኔ ምን እንደሆነ አላውቅም፣ ልቤን ይጨንቀኛል፣ አእምሮዬን ይጨንቀኛል፣ ገንዘብ አይበረክትልኝም፣ ደንበኛም እየሸሸኝ ሄደ። ሁልጊዜ ግን ምንድን ነው እየጠራው ሁሉ አናግራቸዋለሁ፣ በቂ ያልሆነ ምክንያት ይሰጡኛል። ምን ነበር የሚሉት ሰዎቹ ሲሸሹ? በቃ ሌላ ቦታ እንደዚህ የተሻለ አግኝተናል፣ እንደዚህ ሆኗል እያለ ነው ደንበኛም ሀብትም ንብረትም እያጣው። እኔ ግን ተስፋ አልቆርጥም። በየገዳማቱ በየእንትኑ እየዞርኩኝ እግዚአብሔርን እማጸናለሁ። እንግዲህ የኢዮብ አምላክ ይረዳኛል ብዬ ነው የማስበው። 2 ቤቶች ነበሩክ? የቱ ጋር ነበሩ ቤቶቹ? ሰሚት ነበሩ። ምን ኮንዶሚኒየም ነው? አይ ቪላ ቤቶች ናቸው። ቪላ ቤቶች ናቸው። ስንት የተገዙ ናቸው? በዛን ጊዜ አንደኛው ቤት 4,500,000 የተገዛ ነው የነበረው። አንደኛው ቤት 2,100,000 የተገዛ ነው የነበረው እና እነዛን ሁሉ አጥቻለሁኝ ከ2012። እንዴት እንዳጣቸው ታውቃለህ? ምንም አሁን ወደ አእምሮዬ ስመለስ ሁሉ ነገር ምን እንደሆነ ራሱ ግራ ነው የሚገባኝ። እግዚአብሔር የገዛው ቤት እንዴት እንደተሸጠም እንዴት እንደጠፋም የት እንደሄደም አታውቅም። በመሃል እንዳልኩ ቆቡንም ከፍል የነበረው በቼክ ነው የነበረውና እኔ ሰሚነሽ ኪዳነ ምሕረት በነበርኩበት ጊዜ ለነሐሴ 13 የጻፍኩለት ሰው በዕለቱ ቼክ አስመጥቶብኝ ታሰርኩኝ። ከዛ በኋላ ሌሎች ቁብ ያልወሰዱ ሰዎች ደግሞ ገንዘባችን ይከፈለን በሚል እያስጨነቁ ያው ቤቱ ተሸጠ ተባለ የሚል ነውና ባለቤቴም ለፍቺ እየዳረጋት የምልህን አትሰማም በሚል እንትን እያለች ነውና ዛሬ እሷ የኔን ሸክም ተሸክማ ልጆቼን ይዛ እኔ በከፍተኛ ጸጸት ውስጥ ነው ያለሁትና በምንም ታምር አላውቀውም፣ እግዚአብሔር በሚያውቀው ማለት ነው። አሁን ወደ ልቦናዬ ስመለስም ደጋግሜ ባስበው ግራ ነው የገባኝ እና ህዝበ ክርስቲያኑ በሙሉ ይጸልይልኝ ብዬ ነው። መኪኖችም ነበሩ? ምን አይነት መኪኖች ነበሩ የነበሩት?
ዶልፊን መኪና ነበረኝ። ዶልፊን ሚኒባስ ተማሪ ሰርቪስ እሰራበታለሁ። እንጧት ልጆቼን ትምህርት ቤት አድርሼ ከዛ ደግሞ ስራ ቦታ ይዤ እሄዳለሁ። ከመርካቶ ካመጣበት የነበረ ነው። አንደኛው ኮሮላ መኪና ነው። አንደኛው ደግሞ ገዝቼው ስም ሳላዙር ዲኤክስ የቀባ ነው የነበሩት። እነዚህም አሁን የለም። እነሱ ትዝ ይልሃል? እኔ እስር ቤት በነበርኩበት ጊዜ ነው ያው የተሸጡትና በቃ። ስንት ጊዜ ነው የታሰርከው? ስንት ዓመት ነው የታሰርከው? 3 ዓመት ከ7 ወር ተፈርዶብኝ ወደ 2 ዓመት አካባቢ። የት ነበር የታሰርከው? ቃሊቲ ማረሚያ ቤት ነው። ኧረ ተው። ቼክ ስላልተከፈለ ተብሎ ታሰርኩኝ። ከዛ በኋላ በቃ ህይወቴ በሙሉ ተመሰቃቀለ። ምን ነበር እስር ቤት የነበረው ህይወት? እስር ቤት ህይወት ያው ከባድ ነው ማለት መብቶችን በሙሉ ታጣለህ። እንደ ልብህ አትንቀሳቀስም። ምን አትልም። በጣም ከባድ ነው የነበረው። እኔ ግን በአጋጣሚ እዛ በነበርኩበት ጊዜ እስረኛው ሚካኤል የሚባል ታቦት ነበር። በቃ እዛ ገብቼ እየተማጸንኩኝ ምን እያልኩኝ ነው ብዙውን መከራ ያሳለፍኩትና እስር ቤት ከባድ ነው። እስረኛው ሚካኤል የሚባል አለ እዛው? ምንድነው? ለምንድነው እስረኛው ሚካኤል የተባለው? ከዛ ታቦቱ መጥቶ ነው ብለው ነው የሚናገሩት። እንግዲህ እዛ በፊት እስር ቤቱ ሌላ ቦታ ወደ ሜክሲኮ አልነበር የነበረው? ከዛ መጥቶ ነው ምናምን ብለው ነው የሚያስረዱት እዛ የቆዩ ታራሚዎች። እዛ ካህናት ዲያቆናት አሉ እስረኞች እንጂ ከውጭ ገብቶ አያገለግሉ። ከውጭ ገብቶ አያውቁም ምንም አንድ ቀን? አይቼ አላውቅም እኔ በነበርኩበት። ከሁሉ በላይ የሚከብረው ቻሌንጅ ግን ምንድን ነው? እስር ቤት ያው ነፃነት ማጣቱ ነው በጣም ከባድ ነገር። ማህበራዊ ምኑ ሁሉ ነገር፣ የልጆች ናፍቆት፣ ትዳር፣ ስራ፣ ሁሉም ነገር የለምና እስር ቤት ከባድ ነው። አይመጡም ነበር እንዴ? ይመጣሉ። ቢመጡም ግን የመጀመሪያ የምትኖረውን ያህል ሰላም አይሰማም። ምን ነበር ግን እዛ የምታደርጉት? እኔ በብዛት በቃ ቤተክርስቲያን ነው ማሳለፈው። ቤተክርስቲያን በጣም በረጅም ሰዓት በቃ ኪዳን ምናምን አለ፣ ቅዳሴ ምናምን ይቀደሳል እዛ ባሉ ካህናት። እዛ ባሉ በተሟሉ ጊዜ ይቀደሳል፣ ባልተሟሉ ጊዜ ደግሞ አይቀደስም። ትምህርቱ ያላቸው ሰዎች ያስተምራሉ። ጎን ለጎን ሆነ ራስ ውዳሴ ማርያም ትደግማለህ፣ አንቀጸ ብርሃን እያደረግህ እንትን ትላለህ። ግን ምን ተማርክ ከእስር ቤት ህይወት ቆይታ? ያው እስር ቤት ሆነ የምትማረው አንደኛ ሰው ማመን ከባድ እንደሆነ፣ ሁለተኛ ሁሉን ህይወትን በጥንቃቄ መኖር እንዳለብህ፣ እግዚአብሔርን ማስቀደም እንዳለብህ፣ ህግ ማክበር እንዳለብህ ተምሬ ነው የወጣሁት እኔ። ከዛ ስትወጣ በኋላ ነው ትዳር የፈረሰው? እዛ ሆኜ እንዳልኩ ይሄ ህመሙ እንዳለብኝ አሁን ነው እንዳልኩ ቃዘንትን ስውሯ ማርያም ሄጄ ከላይ ላይ የሆነ ነገር ግፍፍ ብሎ ሲሰማኝ ታወቀኝ እና በዛ ጊዜ ነው ትዳሬን እንትን እንዳልኩኝ። እዛ ሆኑ ይሰድበኛል፣ ያስቀይመኛል ብላ ነው ያው ፍቺ እሷ የጠየቀችውና እስር ቤት እያለህ የምትፈጠረው እዛ ነው በቃ። ከዛ በኋላ እኔ ራሴ ከእስር ቤት ስወጣም ሄጄም ይቅርታ ለመጠየቅም በሰዎችም ጠይቅ ያለው ግን እሷ በጣም ፊል አድርጋ ስለነበረ አልሰማም ማለች። እንግዲህ ምን ተሰማ ግን እዛ ሆነ ትዳር መፍረሱ ስታውቅ? ከባድ ነው እንዳልኩ በጣም ከባድ ነው። ቅድም ስለ ትዳር ክቡርነት ነግሬያለሁኝ። ከፕሮቶኮል ጀምሮ ትወርዳለህ። እንዳልኩ በአብሮነት አብረን እንሰራ ነበር ሱቅ ውስጥ፣ ያንን ሁሉ ታጣለህ እና ሁሉ አጋረን ነው በቃ ራስን እንደማጣት ማለት ነው ትዳርን መፍታት። ከዛ በኋላ ከወጣ በኋላ ወዴት ሄድክ? ይህን ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። እኔ ከዛ ወጥቼ ብዙ ጊዜ ገዳም ነው ገዳም እየሄድኩኝ እንትን እያልኩኝ እየተማጸንኩኝ ነው ያለሁት እና ወደ ስራውም ለመመለስ ደግሞ ጥረት እያደረኩ። ስውሯ ማርያም ስትል ብዙ ሰዎች ኮሜንት ላይም ስውራ ሰዎች እንደዚህ ስናቀርብ ስውሯ ማርያም ሂጂ፣ ስውሯ ማርያም ሂዱ እያሉ ኮሜንት ያደርጋሉ። ምንድነው እዛ ያለውን የእመቤታችንን ገዳም ላይ የሚያደርገው? እዛ ህጎቹ ጥብቅ ናቸው ማለት በቤተክርስቲያን ስርዓት። አሁን እዛ ግቢ ውስጥ ሲገባ ምናምን ጫማው ልቀህ ነው። የጸበል ስርዓቱ ጥብቅ ነው እኔ ባየሁት ማለት ነው። እና ያንን አክብረህ መማፀን ነው እንግዲህ እመቤታችን ያው ለሁሉም ሰው መልስ ትስጥ ነው የምለው እኔ። ብዙ ታምር ይደረጋል እዛ። እኔ በነበርኩበት ጊዜ እንግዲህ አይኑ የበራ ልጅ አይቻለሁ። እኔ በነበርኩ ጊዜ አይኑን ከልሎት ብዙም
እንትን አይልም ነበርና አይኑ በርቶለት ሲመሰክር አይቻለ። እሺ እኔ በነበርኩ ሽንት ቤትም ሲሄድ ሰዎች የሚወስዱት ምናምን የነበረ ከዛ ማየት ቻለ። ምን ብሎ ነው መንፈሱ የጨው ሰዎች የነገሩ? ካንተ እንኳን አላቅም ብለሃል። እኔ አላውቅም፣ ግን ሰዎች የነገሩኝ በትን የሚል ነው የተደረገብህ በደብተራ መተት ተብሎ ደንበኞችን በትን፣ ሰራተኞችን በትን፣ ትዳር በትን፣ ገንዘብን በትን ተብሎ ነው የተደረገብህ። ይህንን ነው የተናገረው መንፈሱ ብለዋል። እኔም ከዛ ጊዜ ወዲህ ባገኘው ጸበል እየተጠመቅኩኝ ነው የምገኘው። አእምሮ ላይ ነው የመጣው? ልብ ላይ ነው የመጣው? ሁለቱም ላይ ነው የሚይዘኝ። አእምሮዬንና ልቤን ነው የሚይዘኝ። ያየሁት ነገር በሙሉ ያስፈራኛል፣ ያስጨንቀኛል ሁሉ ነገርና ተስፋ እንድትቆርጥ ራስን አጥፋ የሚል ስሜት አለ። ያ ሲሆን በቃ ጸሎት አደርጋለሁ። አባታችን ሆይና ሰላም ለኪን ደግማለሁ። ይጠፋል። ከዛ በኋላ ደግሞ ቀለል ይለኛል። አሁን ምን አንድ ፖድካስት ላይ አንድ የቤተክርስቲያን ሊቀ ሊቃውንት የሆኑ አባት እሳቸው ምን ብለው ጠየቁኝ። ቤቴ ውስጥ እንግዲህ ዛፍ አለ እና ከዛፉ ላይ ትንሽ ቅጠል ብትወርቅብህ ትጎዳለህ እንዲ ያሉኝ። ቢወርቅብህ ትንሽ ቅጠል ትጎዳለህ? ከዛፍ ላይ ካሉት ዛፎች ሁሉ አንድ ቅጠል ትንሽ ቅጠል ብትወርቅ አይ ይጎዳል ብዬ አላስብም በእኔ እይታ። እኔም እንደዛ ነበር ያልኩት። ግን እሳቸው ምን አሉኝ? ምን ላይ ብትወርቅ አሉኝ። አይን ላይ ለምሳሌ ብትወርቅ ታጠፋዋለች አሉኝ። ሰይጣንም ልክ እንደ ቅጠል ነው፣ ምንም አቅም ኃይል የለው፣ ግን ባለማወቅ ልባችን ላይ አረፈ፣ አእምሯችን ላይ አረፈ። እኛ ደግሞ የልባችንን አሰራር አናውቅም። ስለዚህ ኃይልና ጉልበት አግኝቶ ተጫወተብን። እኛ ደግሞ ሁል ጊዜ የምናሳደው ገንዘብ እንዴት እናገኝ፣ እቁብ መጣል አለበት፣ ቤት መገንባት አለብኝ፣ ማግባት አለብኝ፣ መውለድ አለብኝ፣ መኪና መግዛት አለብኝ፣ ዝነኛ መሆን አለብኝ ነው የምንለው። እሱን እንኳ የሚያስጠብቅ መንፈሳዊ ኃይልና እምነት ጥበብ የለንም። ልባችን እንዴት እንደሚሰራ አናውቅም። ስለዚህ እነዚህ መተተኛ ሰዎች ይህን መንፈሳዊ አሰራር የሚያውቁ በሰይጣን የሚመሩ ሰዎች ጋር ይሄዱና የልባችንን አሰራር ስለሚያውቁት በዛ መንገድ ጠልፈው ጤናችንን፣ ሀብታችንን፣ ትዳራችንን ሊያስጠፉት ይችላሉ። መጽሐፍ ቅዱስ ላይ ምን የሚል ጥቅስ እንዳለ ታውቃለህ? ከሁሉ አጥብቀህ ልብህን ጠብቀው ሕይወት ከዛ ይፈልቃል ይላል። ለምን? ሰይጣን እዛ ጋር ካረፈ በቃ ጨዋታ ሁሉ ያበቃል። ትናንትና አንዲት ልጅ ከፎቅ ላይ ወድቃ ራሷን አጠፋች የሚል ነገር ሰማል። ዛሬ አንድ ደንበኛ የደውላ የልጄ ጓደኛ ራሱን በሽጉጥ አጠፋ ብላ ነገረችኝ። አንተ እድለኛ ነህ፣ ቤተክርስቲያን ምናምን እየሄድክ ነው። አጥፋ ይለዋል፣ መጥቶ ልቡ ላይ ገብቶ አጥፋ ይለዋል፣ ስከር ይለዋል፣ በትን ይለዋል። ባይዘው ሌላ ነገር አይደለም የሚያደርጉት፣ ሐሳብ በውስጣችን እንዲገባ ነው የሚያደርጉት። ሐሳብ ይገባል ልባችን ላይ። ድሮ አሁን አንድ ቀን አድርጋለሁ፣ ቤተሰቦችን ይቀይራሉ፣ አክብቼ ወልጄ የሚለው በጎ ሐሳብ አልነበረ? እሱ የእግዚአብሔር ሐሳብ ነው፣ የመንፈስ ቅዱስ ሐሳብ። እሱን ያጠፋውና አሉታዊ የሆኑ ሐሳቦች በውስጣችን እንዲጨመሩ ያደርጋል። ከዛ እኛ ሳናቅ ትዳራችንን የሚጎዳ ነገር እናወራለን፣ ትዳራችንን የሚጎዳ ነገር እንሰራለን፣ ገንዘብ የሚያጠፋ ነገር እናደርጋለን። ድሮ ደንበኛ ምን ይዛቸውን ሳናቅ እናስቀይማቸዋለን። እኛ ግን አይደለንም፣ እኛን ተጠቅመን እሱ እያደረገ ያለው። ስለዚህ ውጊያው ከሚታይ ነገር ጋር አይደለም፣ ከማይታይ ነገር ጋር ነው ውጊያው ያለው። እኛ ደግሞ ለዛ አልተዘጋጀንም፣ አእምሯችንን አላስታጠቅንም፣ መንፈሳችንን አላስታጠቅንም። ስለዚህ ፈለገ ብንሰበስብም እናጣዋለን ማለት ነው። እና አሁን ባለፈው አንዱ ከባህር ዳር ደውሎ በእንደዚህ አይነት ነገር አላምንም ነበረ። ትልቅ ስጋ ቤት ነበረኝ፣ በጣም ትልቅ፣ በጣም ብዙ ደንበኞች ሲመጡበት እና የሆነ ነገር ቋጥረው ይጥሉብኛል፣ ይሁን አላምንም ነበራል። ከዛ ራሴ አእምሮ መጨነቅ ጀመረ፣ ልቤ መጨነቅ ጀመረ። ስራዬ ከእጄ ወጣ፣ ሌላ ስራ ጀመርኩኝ፣ አቃተኝ። አይኔ እያየ በቃ ተራ ሰው ሆንኩኝ። ሰው ሁሉ፣ ጓደኛ ሁሉ፣ ቤተሰብ ሁሉ ራቀኝ። ያልሄድኩበት ቦታ ጭምር የለም ነው። ባዕድ አምልኮ ጋር እስከመሄድ፣ አምላኬን እስከ መክዳት። ምን ያህል ነበር አንተ ስለ ልብ ያን የምታውቀው፣ ስለ አእምሮ ያን የምታውቀው ከመጨነቁ በፊት? አይ በፍጹም በቃ እኔ እንዳልኩ አልተሳሳትኩም አትልም፣ የምትሳሳታቸው። እኔ ስራዬን አምላክ ያደርገው ነበር። በቃ ሰው በስራ ብቻ ይቀየራል ብዬ ምን ብዬ እግዚአብሔርን አሳዝኜ ነበር፣ ሰንበትን ሽሬ ነበር። ስለዚህ እንደሱ አላደረኩ። በቃ ራስን አጥፋ። አሁን ብቻዬንም አይደል ያለው። በቃ ራስን አጥፋ፣ አንተ የምትጠቅም ሰው አይደለም፣ ወደ እግዚአብሔር ብትሄድ ይሻላል የሚል ስሜት። ነገ አንተ ተመልሰህ ሰው አትሆንም። ልቤም አእምሮዬም ላይ የሚነግረኝ እንደዛ ነው።
እኔ ደግሞ ምንም እታገልና ደግሞ እንዳልኩ ጸሎት አደርግና ከኪሴ ውዳሴ ማርያም አለይም አሁንም ይዤዋለሁ። ጸሎት አደርግና አንተ አታሸንፍም፣ የእግዚአብሔር ኃይል ያሸንፋል፣ የድንግል ማርያም ልጅ ይችላል፣ አንተ በእኔ ላይ ስልጣን የለም እያልኩ እታገላለሁ። ግን ከባድ ነው አይደል? ከባድ ነው። ንስሐ አባቴንም ቶሎ ቶሎ አገኛለሁ። ድሮ አታገኛቸው ነበር? በፊት በ19 የገብርኤል ቀን ስራ ስለማልሰራ ያኔ ብቻ በጣም በዚህ አጋጣሚ ማመስገን የምፈልገው ንስሐ አባቴን ነው። ማን ነው የሚባሉት? መሪጌታ ተከስተ ካሳሁን ይባላሉ እና የአራብሳ አዌና ልደታ ለማርያም ቤተክርስቲያን ስራ አስኪያጅ ናቸው። ማንም በሳቸው ልጅ ልክ ወላጅ የወለደ አባት እንኳን አይከታተልም ምን አይልምና በዚህ አጋጣሚ እሳቸውን አመሰግናለሁ። ሁሉንም አባቶች እንደሳቸው ያርግልን ብዬ መልእክትም አስተላልፋለሁ። በቃ የኔ ነገር ያስጨንቃቸዋል። እስር ቤት ሆኜ ራሱ በየወሩ እየመጡ ንስሐዬን ይቀበሉኝ ነበር። ታላቅ አባት ናቸው። እግዚአብሔር እድሜና ጤና ይስጣቸው። ሲመጡ ምን ነበር የሚሰማ እስር ቤት ሆነ? በቃ እሳቸው ሲመጡ ደስታ ይሰማኛል። ለምን ውስጥ የደበኩትን ነገር በሙሉ ስነግራቸው ለእኔ ይቀለኛልና ንስሐ አባት ትልቅ ዋጋ አለ። ምን ነበር ደግሞ እሳቸው የሚሉክ? እሳቸው በቃ በርታ፣ ጠንክር፣ ጸልይ፣ መጽሐፍ ቅዱስን አንብብ፣ ከኢዮብ ባሰ የተፈተነ የለም፣ ስለዚህ ነገ ሌላ ቀን ነው፣ ተስፋ አትቁረጥ፣ ሰው ታስሮ አይቀርም፣ ትፈታለህ እያሉ እስር ቤት ራሱ ያጽናኑኝ ነበር። አሁንም ከጎን ያልተለዩኝም ከነ ባለቤታቸው ከነ ልጆቻቸው። እሳቸውን ሲያዩ እንዴት ነው ሰዎች ከጎን ያሉ ሰዎች ምናምን ነገር መጥተው ይጠይቋቸው? ሁሉ ሲመጡ እኔም ብቻ አይደለም እስረኛውን በሙሉ ነው ጠይቀው የሚሄዱት። እግዚአብሔር ያስፈታችሁ ብለው ጸሎት አድርገው ነው የሚሄዱት። ካህን ከሆናችሁ የቤተክርስቲያን መምህር ከሆናችሁ ሆስፒታልና እስር ቤት ዝም ብላችሁ ሄዳችሁ ብትጠይቁ ራሱ ጥሩ ይመስለኛል። ጌታ ኢየሱስ ክርስቶስ እኮ ሲመጣ ይጠይቃል። ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታስር አልጠየቃችሁኝም፣ ብታረዝ አላለበሳችሁኝም። የእግዚአብሔር መንግስትን ሲከለክላቸው እንዴ መች ተርበን አንተ፣ መች ተርበን፣ መች ተጠምተ፣ መች ታርዘ ነው እኛ ያላለበስ ነው እንደ ጌታዊ እንዴት እንዲትላለ? ከመካከላችሁ ለአንዱ ያደረጋችሁት ለኔ እንዳደረጋችሁት ይቆጠራል ይባላል። አንዳንድ ጊዜ ሁላችንም በኑሮ በጣም ስለምንጠመድ እስር ቤት ያሉ ሰዎችን እንዘነጋቸዋለን። ባለፈው 40 ምንጭ ሄድኩኝና የወንድሜ ባለቤት ጋቢ ለመግዛት ሄደችና በራይ ተይኩኝና እስር ቤት ያሉ ሰዎች ለማየት ነው ዝም ብዬ ማለት ነው። እስቲ ልሂድ ቆይ፣ ምክንያቱም ሁነውስ ነገ ማናችን ባላሰብነው መንገድ ሰይጣንን ጠልፎ ወይ እግዚአብሔርም እንድንማር ፈልጎ ሊያድነን ፈልጎ ሊያስገባን ይችላልና ሄጄ ገባውና እዛ አብዛኞቹ አያቁኝም፣ ያው ዝም ብሎ ሰው አድርገው ነው የሚያስቡኝ። ሄድኩኝ፣ አወራዋቸው። አንዳንድ እንደዚህ ስዕል ምስሉ ነበረ፣ ከአንዱ ስዕል ገዛው፣ ምሳ ጋበስኳቸው። የታሰሩትንም ሰዎች ፖሊሶችንም ምሳ ጋበስኳቸውና ደስ ብሏቸው ስወጣ እኔ በጣም መንፈስ የታደሰ ደስ አለኝ። እስር ቤትና ሆስፒታል ራንደምሊ ሄደን ምንም ዘመድ የሌለው ሰው ሊሆን ይችላል ሄደን ዝም ብለን ብንጠይቃቸው በረከት የምናገኝ ይመስለኛል። በተለይ ሀብት ንብረት ኖሮን ስልጣን ኖሮን የዘነጋናቸው ሰዎች አሉ። እንደው ትንሽዬ ምግብ ሰርተን ሄደን ብንጠይቃቸው ለኛ ነው ሰላሙ፣ ለነሱ አይደለም። በዚህ ምድር ላይ ትልቁ አስደሳች ነገር ለኛ ምንም ማድረግ የማይችሉ ሰዎችን መርዳት ነው የሚያስደስተው። ባለሀብቱን፣ ዝነኛውን፣ ገንዘብ ያለውን ሰው ብንረዳው ምንም አይገርምም። አብዛኞቻችን እንደዛ ነው የምናደርገው። የኛ እርዳታ የሚያስፈልገው ከኛ በታች አቅም የሌለውና ለኛ ምንም ማድረግ የማይችል ሰው ነው። አንድ ሰው ሰጠ የሚባለው ለዛ ሰው ሲሰጥ ነው ሰጠ የሚባለው። አንድ እንዲሁም ጄኬ ሮሊንግ የምትባል ጸሐፊ ያለች የሰውየውን ትክክለኛ ማንነት ማወቅ ከፈለክ ከራሱ በታች ያሉ ሰዎችን ትሪት የሚያደርግበትን መንገድ ከሱ በላይና በሱ እኩል ያሉ ሰዎችን ማንም ሰው ሊያከብር ይችላል፣ ግን ከሱ በታች ያሉ ሰዎችን መጠየቅ ደስ ይላል። እስር ቤት ደግሞ የንስሐ አባት ሆኖ መሄድ ትልቅ ከእግዚአብሔር ዘንድ በረከት የሚያስገኝም ነገር ነው ብዬ ነው ማስበው። ለምን እዚህ ችግር ውስጥ የገባ ይመስልሃል? ለምን ይመስላል? ይህን ሁሉ ሀብት ይህን ሁሉ ንብረት አተ ለምንድን ነው የገባሁት ብለህ ግን መልሱን አግኝተሃል? ከእግዚአብሔር መራቅ በረከትን ያሳጣል። እኔ ልመላለስ እንጂ ከልብ በቃ እግዚአብሔርን አላገኘሁትም ብዬ ነው ጸጸት አሁን ድረስ የሚያስቸግረኝ። የማስተዋል መጉደል። ወደፊት ከችግር ለመውጣት መጀመሪያ የነበረብን ድክመት ነቅሰ ማውጣት ያስፈልጋልና ሁላችንም ክቡር ዳዊት ምንድነው ያለው? መጽሐፍ ቅዱስን አሁን ደጋግሜ ሳነብ ድሮ አታነብም ነበር? ወደ ስቀላ ብቻ ነው ወደ ስራ ብቻ ወደ ስቀላ ብቻ ነው የምታተኩረውና
እስር ቤት ስትሆን ትልቁ እድልህ የማንበብ እድል አለ። ላይብረሪ አለ እንዳልኩ፣ ቤተክርስቲያን አለ እና እኔ ደጋግሜ ያነበብኩት የኢዮብን ታሪክ ነው። አሁን ለእኔ የተሰጠኝ ተወስቶብኛል፣ የኢዮብ አምላክ ይመልስልኝ ብዬ ስለማስብ እንደዛና ክቡር ዳዊት ለእኔስ ወደ እግዚአብሔር መቅረብ ይሻለኛል ስላለ ከዚህ በኋላም ወደፊትም ከእግዚአብሔር ጋር ተጣብቄ ለመኖር መዝሙሩን ታውቀዋለህ? መዝሙር አለች እንደዚህ ለእኔስ ወደ እግዚአብሔር መቅረብ ይሻለኛል የሚል መዝሙር አለ። ልጅ ሆኜ በጣም እሰማዋለሁ። ለእኔስ ወደ እግዚአብሔር መቅረብ ይሻለኛል፣ ለእኔስ ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬ እርሱ ነውና ይገባዋል ክብርና ምስጋና። አሁን ይሄ አባባል አሁን ቀልድ ይመስላል። አሁን አንተ ብዙ ጊዜ እናስተምራለን ሀብት ንብረት ያልፋል፣ ሀብት ንብረት ያልፋል። ሰዎች አያምኑም። የሰው ልጅ መታመን ያለበት በእግዚአብሔር ነው። ባንክ ላይ እኮ እንደዚህ ብር አለ፣ ስራ አለኝ፣ ወጣት ነኝ፣ ጉልበት ነኝ፣ እቁብ ይደርስ የለ ሚስት ያለች አይደል ልጅ ያለች አይደል ብሎ ሰው ሊታመን ይችላል። ዓለም እኮ የውሸት ኃይል ይሰጠናል። አውቆ ብሩ ሲመጣ መሄድ አይመስልም፣ ወጣትነቱ መሄድ አይመስልም። የጠፋው ልጅን ታሪክ ታውቃለህ አይደለ? ምንድነው ከሱ የተማርከው? እግዚአብሔር ደግ እንደሆነ፣ እግዚአብሔር እንደ ሰው እንደማይጨክን፣ በድሎ የሄደን ሰው ይቅርታ እንደሚሰጥ ከሱ ተምሬያለሁ። ድሮ የነበሩ ወዳጆችስ ድሮ የነበሩ በቃ አለ አይደል? አንዳንድ ጊዜ የስኬት መጥፎ ነገሩ ሲኖረን ሰዎች ይሰበሰባሉ። በቃ አለ አይደል? ከኛ ዙሪያ በማያስቅ ቀልዳችን ይስቃሉ። ስተታችን እየራሱ አንተ እኮ ጎበዝ ነህ ይሉናል፣ ያበረታቱናል፣ የልብ ልብ ይሰጡናል። እና አንድ ጊዜ ከዛ ችግር ሲመጣ የሉ እነዛ ሰዎች የሉ፣ መጀመሪያ የመጡ ሰዎች የሉ። እና ወዳጅ ማፍራት በችግር ጊዜ ነው ይባላል። ስታገኘው ብዙ ሰው ይከባል። አሁን ያለው ባህልም ከገጠመኝም ነገር ያየሁት፣ ስታጣ ደግሞ ማንም ሰው አይቀርብም። እና የተናገርከው ነገር ትክክል። አግኝቶ ማጣት ከባድ፣ ስታጣ ማንም ሰው ዞር ብሎ ያይም። በቃ በጣም አንገት ያስደፋል፣ ከባድ ነው። ግን ከእግዚአብሔር ጋር አሻገረዋለሁ ብዬ ነው የማስበው። አይደለ? ትሻገራለህ። በጣም ጠንካራ ሰው ነህ። ንግግር ውስጥ የምንረዳው ትልቅ ብስለታ ያለ፣ ትልቅ ማስተዋል ያለ። አንዳንድ ጊዜ እኮ በህይወት የምናገኘው ነገር የምንሆነው ሰው ነው ይባላል። ትልቁ ሰው የሚያገኘው ነገር እመነኛ፣ አንተ አሁን ትንሽ እርዳታ ነው የሚፈልገው። ብዙ ሰዎች ያሉ ታሪክህን ሪለት ያደርጋሉ፣ በእርግጠኝነት ይረዳሃል። የኛ ተከታታዮች ደግሞ እግዚአብሔር አምላክ የባረካቸው ናቸው። እግዚአብሔር አምላክ የእውነት ነው የባረካቸው የተቀደሱ ሰዎች ናቸው። በማድረግ ውስጥ፣ በመስጠት ውስጥ፣ በማገልገል ውስጥ በረከትን የሚያገኙ ሰዎች ናቸው። ምክንያቱም እኛም እግዚአብሔርን ተማምነን ነው ስራችንን የምንሰራው፣ አምላካችን ብለን ነው። ምክንያቱም የሰው ልጅን ገንዘብ አይቀይረው፣ የሰው ልጅን ዝና አይቀይረው። የሰው ልጅን የሚቀይረው ኃያል ልዑል አምላክ እግዚአብሔር ነው። የሰውን ታሪክ የሚቀይር ከአመድ አንስቶ ትልቅ ቦታ የሚያደርስ። ሊስትሮ ነበርክ፣ አግኝተሃል፣ አጥተሃል፣ አሁንም ደግሞ ታገኛለህ። ግን ማግኘት ደግሞ የእውነት ማግኘት ሲሆን በጣም ደስ ይላል። አሁን ምን አለ፣ እኔ አንዳንድ ጊዜ እግዚአብሔርን አመሰግነዋለሁ። እንደው ሳልጠፋ ወደ እንደዚህ አይነት ነገር ውስጥ ገብቻለሁ። ወደ እግዚአብሔር ነገር ውስጥ ገባውኝ። ሄጄ ዝና አግኝቼ ብር አግኝቼ ዝና ጠፍቼ ምናምን ስለ እግዚአብሔር ወድቄ በሆነ መንገድ ውስጥ አሁን ዛሬ ያሳውኩትን ነው ባይዘው። አንድ ቪዲዮ እያየው ሴትዮዋ ምን አለች? በ20 ዓመቴ አለች፣ በ20 ዓመቴ ዓለም ላይ ነበርኩኝ፣ ብር አሳዳጅ ነበርኩኝ፣ ስልጣን አሳዳጅ ነበርኩኝ እና ሄድኩኝ አገኘሁት። ከዛ ግን የነፍሴን ጥሪ አጣሁት፣ ውስጥ የተጨነቀች ሁሉ ነገሬን አጣሁት። ከኋላ ላይ ነው አምላክን መፈለግ የጀመርኩት አለች። እና አሁንም ማደርገው ምን አለች? ዓለም የሚለኝን አላደርግም። ዓለም በዚህ ጋር ሄድ ካለኝ እኔ በዚህ ጋር ነው የሚሄደው። ሀብትና ደስታ አለ ካለኝ እሱን ትቼ አምላኬን መፈለግ ውስጥ ነው የሚሄደው አለችና እኔ በ20 ዓመቴ ምንድን ነው ያደረግኩት ብዬ ሳስብ እግዚአብሔር እንደዚህ እንዳንተ ያለ ሰዎችን እያመጣ ያስተምረኝ ነበር። እኔ ምንም ሳላቅ ሄጄ እንዳልጠፋ ሰዎችን፣ ሀብት ያላቸውን ሰዎች ያመጣል። ከዛ ደስተኛ እንዳልሆኑ ሲነግረኝ አሃ እያልኩኝ ሪስክ ወስጄ በወጣትነቴ ወደዚህኛው መስመር ገባው። ምክንያቱም በእግዚአብሔር መታመን የመሰለ ምንም ነገር የለም።
ይዘገያል እንጂ እግዚአብሔር አምላክ መድረሱ አይቀርም። እግዚአብሔር ኃይለኛ አምላክ ኃይለኛ ተዋጊ ነው። ኃይል አለው እግዚአብሔር ባይዘው ያደርጋል። የሰዎችን ታሪክ ይለውጣል። የዓለምን ታሪክ የአብዛኞቻችንን ታሪክ ለውጦ አሳይቷል። ግን ለምንድን ነው ችግር የሚመጣው ሁሉ ጊዜ ጠይቃለሁ። በእኔ ህይወት ራሱ ብዙ ችግሮች አሉብኝ። ለምን ብዬ ጠይቃለሁ። ዋይ ብዬ ስጠይቅ መጽሐፍ ቅዱስ ላይ ምን የሚል ጥቅስ አለ? ወንድሞች ሆይ የእምነታችሁ መፈተን ትዕግስት እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና በገጠማችሁ ጊዜ እንደ ሙሉ ደስታ ቁጠሩት ይላል። እንዴት ነው? ለምን ሲባል በመከራዎች ነው። አንተ ወደ እግዚአብሔር የመጣ ወደ ቅዱስ ሚካኤል የመጣ ወደ ስውሯ ማርያም የሄድከው በመከራ ውስጥ ነው። በመብላትና በመጠጣት ውስጥ ቢሆን ትዝም አይልም። ማንን መምከር እንደሚከብድ ታውቃለህ? ፍቅር የያዛት ሴትንና ገንዘብ ያለውን ወንድ መምከር በጣም ከባድ ነው ይባላል። አይሰማም። እግዚአብሔር የሆነ ይመስለዋል። አንዳንዴ ስኬታማ ስትሆን አንተ እግዚአብሔር የሆንክ ይመስልሃል። አንዳንዴ እኮ በድም ሊሆን ይችላል የሚመጣው፣ እግዚአብሔርን ባርኮ ሊሆን ይችላል የሚመጣው፣ ሳልታይ ሊሆን ይችላል የሚመጣው። እግዚአብሔር እንድትሆን ያደርጋል። የእግዚአብሔር አስፈላጊነቱ እንደው አሁን ስታይ በህይወት ላይ ምንድን ነው? አሁን ለምሳሌ ድሮ ሊስትሮ የሚሰራበት ቤት ውስጥ ነው አሁን እንግዲህ ያለው አይደለ? እዛ ቤት ውስጥ አሁን ማና ማን ነው ያሉት? እኔና እግዚአብሔር ብቻ ነን እዛ ያለ ነው። የድሮ ጓደኞች የሉም። የድሮ ጓደኞች የሉም። ሀብቱ የለም። በነበረኝ ጊዜ ሳግዛቸው የነበሩኝ ሰዎች የሉም። ሌሎች ሰዎች ቢናገሩ ይሻላል እንጂ ይህን ሰራው ይህን አደረጉ አልልም። ለምሳሌ በነበረኝ ጊዜም ያን ያህል ትምክተኛ ምናምን ሰው አልነበርኩም። ግን ምን አደርግ ነበረ መሰለ? እንዳልኩ የሰዎች ማግኘት ደስታ ስለሚሰጠኝ ለምሳሌ ለአዲስ ዓመት፣ ለገና፣ ለፋሲካ እግር ኳስ ውድድር አዘጋጅና ጻድቁ አቡነ ጎርጎርዮስ የሚባል ቤተክርስቲያን ታቆነ እዛ ቦሌንኬ እዛ ወገን ዘመድ የሌላቸው ሰዎች ለበዓል አስተዋሽ የሌላቸው በሬ አርጄ አሰርቼ አበላ ነበር። እንደገና የመጀመሪያ የተማርኩት አየር አምባ ትምህርት ቤት ነው ብያለሁ። እዛ መንግስት ምገባ ከመጀመሩ በፊት የሚርባቸው ልጆች ባዶ ምሳቃ ይዘው የሚመጡ የነበሩ ልጆችን ከቁብተኞቼ በማስተባበር እነሱን ሁሉ ደግፍ ነበር። የዛ ሁሉ ምስክር ወረቀት ነበር። ሲኖርህ በቃ ሁሌ ረጂ የምትሆን አንተ ተረጂ የምትሆን በታሪክ አይመስልም። በቃ ሁሌ ትሰጣለህ፣ ሁሌ ፕላን ታደርጋለህ፣ ከዚህ የተሻለ ሰዎችን አግዛለሁ ትላለህ ምናምን ነገርና አንድም ቀን ግን እንደዚህ ይሆናል ብለህ አስበህ አታውቅም። በታሪክ ከፍ ላለው ነው እንጂ እንደዚህ አጥቼ ለምመገበው እኔ አሁን ላታምኑ ትችላላችሁ። ካገኘው መገባለሁ፣ ካላገኘው ጸበል ጠጥቼ ተኛለሁ። ላታምኑ ትችላላችሁ። ልብና ኩላሊትን እግዚአብሔር ይመረምራል። ግን እንዳልከው እግዚአብሔር ወፎችን የሚመግብ አምላክ የሆነ ሰው ይጥልልሃል። በቃ የሆነ ሰው ይጥልልሃል፣ ትመገባለህ። በቃ እንደዚህ የምታስታውሰው አጋጣሚ አለ? በጣም ተርቦ ቸግረ ወይ ሰው ገንዘብ ሰጥቶ ሊሆን ይችላል ወይ የሆነ ነገር ገጥሞ ያውቃል? እኔ 2 ቀን አሁን በሁለተኛው ቀን ሳትበላ ምንም ሳልበላ ምን ሳልል በአጋጣሚ ውሃ ሽንት ለመጠቀም ገብቼ ምሳ ካልጋበዝኩ ብሎ የጋበዘኝ ሰው አለ። ታውቀዋለህ? አውቀዋለሁ። እሺ በቃ ያ መቼም አትረሳው። ገብቶሃል? ምን ተሰማ? በቃ እግዚአብሔርን ኃያልነት ነው የሚሰማና እግዚአብሔር ይችላል ብዬ እንደገና ደግሞ ነገ ያሻግረኝ። ዛሬ ምግብ የሰጠኝ ሰው ነገ እንደ ኢዮብ ንብረቴን፣ ሀብቴን፣ ትዳሬን ይመልሳል ብዬ ተስፋ አደረግኩኝ። መራብ ግን በጣም ከባድ ነገር ነው አይደለ? በጣም ከባድ ነገር ይበልጣል። ከባድ ብቻ ሳይሆን አደገኛ ነገር ነውና ማለት ለምንድን ነው እንደዚህ እስከምራብ ድረስ እግዚአብሔር የሚፈትነኝ ብለህ እንደገና ደግሞ አንተ እግዚአብሔር አምላክን ትፈታተናለህ። ከሰዎች የበለጠ ኃጢአት ሰርቼ ነው ወይ ከዚህ ሁሉ ሰው መርጦ የኔን ስም፣ ዝና፣ ክብር፣ ሀብት፣ ንብረት የወሰደብኝ ብለህ ደግሞ እግዚአብሔርን ትፈታተናለህ፣ ራስንም ትፈታተናለህ። ከባድ በጣም መራብ ከባድ። አንዳንድ ጊዜ ለምሳሌ ዛሬ ድንገት ከጾም በኋላ ከቢሮ አልወጣውምና ስራ እየሰራው መጽሐፍ እያነበብኩኝ ምናምን ነገር በጣም ራበኝ እና ወደዚህ ቅርብ ነው ቢሮ፣ ወደዚህ መምጣት ከብሮኝ እዛ ከጎን የሆነ ሬስቶራንት ሽሮ ቤት ገባውና ቁጭ ብዬ በጣም ተራብኩኝ እና በቃ የሰው ምግብ ሲመጣ የኔ ምግብ መሰለኝ፣ የኔ ምግብ አለ አልኩኝ። ከዛ በኋላ ትዝ አለኝ ድሮ የተራብኩባቸው ጊዜያቶች። አሁን ምግብ ኖሮ እንኳ አንታገስም። ለምሳሌ እኛ ሬስቶራንት አለን፣ ምግባችን ሄልዚ ነው፣ በጣም ብዙ ሰዎች ይመጣሉ። ጤናማ ምግብ ለመስራት ጊዜ ይፈልጋል። ይህንን ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን።
ይሞክሩን። እሷን ጊዜ የማይታገሱ ሰዎች አሉ። በተለይ ዲስ ዴይስ በጣም ብዙ ደንበኛ ነው እየመጣ ያለው። ከአቅማችን በላይ እስኪሆን ድረስ ነው ደንበኛ ፍለድ እያደረገ ያለው እና ደግሞ ጤናማ ምግብ ለመስራት ጊዜ ይፈልጋል። ያችን ጊዜ መታገስ ከብዷቸው በቃ ሰዎች መተው የሰው ምግብ ወስዶ ሁላ የሚበሉ ገጥሞናል። የሰው ኦርደር ወስደው ሁላ የሚበሉ ሰዎች አሉ። ትንሽ ደቂቃ መታገስ ከብዶን ማለት ነው። ከባድ ስለሆነ ረሃብ ማለት ነው። ምንድነው ግን የሚሰማ በጣም ስትራብ? ምክንያቱም የበላነ ያስበላነ ምንድነው ትዝ የሚል? በዛን ጊዜ እንግዲህ ጎዳና ላይ ላሉ ልጆች ታዝናለህ። በጣም ከኔ በላይ የተቸገሩ ሰዎች፣ ከኔ በላይ መከራ ያለባቸው፣ ህመም ያለባቸው ሰዎችን ታስባለህ። ምን ትላለህ? እና እግዚአብሔር ማንንም ሰው አያስረብ ነው የሚለው። ድሮ ለምሳሌ ሲለምኑ ርቦኛል ሲሉ ማይገባውላ አሁን ይገባሃል። ካልተራብክ በስተቀር የሚለምኑ ልጆች አትረዳቸው። ከባድ ነው፣ በጣም ከባድ ነው ከምልህ በላይ ማለት ረሃብን ቃል አይገልጽም። የምር ነው። ለምን ካልደረሰባት አታውቀውም። እንደነገርኩ በቀን 123 ልጅ ምናምን በመገብ ሰው የነበርኩ ሰው ነኝ 2 ትምህርት ቤቶች ላይ ማለት ነው። ያ ሁሉ ግን ለራስህ አተ ስትራብ ምን ስትል ትርጉሙ አይገባም። ቅድም አንተም እንዳልከው ሰዎች ራበኝ ሲሉ እንትን አትልምና አትረዳም። ይሄ ሰርቶ አይበላም ወይ ምናምን ትላለህ። ሲደርስብን ችግሩን የምታውቀው የምትረዳውና እግዚአብሔር አምላክ ማንንም ኢትዮጵያ አያስረብ ነው። ትዝ ይልሃል እንደው እነዛ ቀናቶች እየመጡባል ያስለቅሰዋል። በጣም ቀን ከሰው ጋር ስትነጋገር ትውላለህ። እንደነገርኩ ችግር ሲገጥመኝ መፍትሄ ነው የምፈልገው ብዬ በየቀኑ ለመፍትሄ ሰው ታነጋግራለህ። ያው ቀኑ ካልደረሰ እግዚአብሔር መፍትሄ አይሰጥም እና ቀኑ እስኪደርስ መታገስ ይኖርብሃል። ምን ይኖርብሃል? ግን ረሃብ ከባድ ነው አሁን ከምንነጋገረው በላይ ከባድ ነው። ያ ሁሉ ሀብት ጠፍቶ ምናምን እራባለሁ ብዬ አንድ ቀን ለደቂቃ አስቤ አላቅም። ግን በዚህም መከራ በዚህም ችግር ውስጥ ሆኜ እግዚአብሔር የተመሰገነ ይሁን ነው የምለው። ለምን ከኔ በታች ያሉ ሰዎች አሉ ብዬ እንድረዳ አድርጎኛል። መራቤ፣ መጠማቴ፣ ማጣቴ፣ መቸገሬ ማለት ነው። ትጾም ነበረ ድሮ? ቢዝነስ ላይ ያለው ጓደኞቼ መጠየቅ ትችላል። እንደዚህ ለጉራ ይሁንብኝ አክራሪ ከሚባሉት ኦርቶዶክስ ነው ከሚባሉት መሀል ነው ግን ቅድም እንዳልከው ደርሶ ለመምጣት እንጂ በልብ አልነበረም። ቅዳሴ ረዘመ ከሚሉት መሀል መቆም ይህን ያህል ሰዓት ከሚሉት መሀል የነበር ነውና ያው እንዳልኩ አሁንስ እንዴት ነው ትላለህ? ዘገየ እንደው ታሪክ አትልም። ለምን እግዚአብሔር ያው በመከራ ውስጥ አይደል የሚያስተምር። እኔም እንደዛ ነበርኩኝ ማለት ሄድና ቤተክርስቲያን እግዚኦታ ለመጨረስ በጣም ያታግለኝ ነበር። ደቂቃ 10 ጊዜ ነበር የማየው። ከእግዚአብሔር አይደለም ቶሎ አልቆ ምግቡን እንዴት ነው መበላው። ግን ከዛ ግን ፍቅሩን ደግሞ እየተረዳው ስመጣ የሚያፈጠን ካህንና ዲያቆን ካለ ራሱ ያናደኛል። ረጋ ተብሎ ሲባል መንፈሱን ማጣጣም። ምክንያቱም ቅዳሴ ማለት ባለፈው አሁን እዚህ እያስቀደስኩ አስገረመኝ ማለት መጽሐፉ ስላለኝ ቤቴ ማነባለሁ አማርኛው ምን እንደሚል ምናምን እና ቅዳሴ ውስጥ የገባኝ ነገር ነው አብ ወልድ መንፈስ ቅዱስ ነው የሚጠራው እስከ መጨረሻው ማለት አብ አለ ወልድ አለ መንፈስ ቅዱስ አለ አሐዱ ራሱ ሲባል ማለት ከዛ እየተባለ እመቤታችን አለች። ከዛ ደግሞ ጻድቃን ሰማዕታት ሐዋርያት አሉ፣ ቅዱሳን አሉ፣ መላእክት አሉ። ከዛ ደግሞ ቅዳሴው ለምሳሌ እመቤታችን ከሆነ ስለ እመቤታችን ረቂቅነት ስለ መለኮት በጣም አለ። ቅዳሴ ሐዋርያት ይባላል፣ ቅዳሴ ዲዮስቆሮስ ይባላል። በቃ እነሱን በጣም ሰው ሆን ብሎ ይሰማል። ከዛ በኋላ የሰውን ልብ እያረጋጉ ንስሐ ውስጥ በንስሐ ያላችሁ ሰዎች ውጡ እየተባለ ከዛ እግዚኦታ እየተባለ ይቅር በለን ተብሎ እየተለመነ ከዛ ስጋ ወደሙ ሲደርስና ሰዎች የክርስቶስ ስጋና ደምን ቆርበው ወስደው አዲስ ሰው ሆነው ከዛ ጸጋነ ሳይነ እያሉ እንዲመለሱ ያደርጋልና ተገለጠልኝ። ቆይ እዚህ ጋር ምንድነው የሚደረገው? ቆይ እዚህ ጋር ምንድነው የሚደረገው? ቆይ እዚህ ጋር ምንድነው የሚደረገው ሲባል በተለይ ትርጉሙን ቼክ አድርጉት። የቅዳሴ መጽሐፍ ወይም ሂዱና ወይም ዩቲዩብ ላይ ራሱ አለ ትርጉሙ የሚሉትን ነገር በእንግሊዝኛ በአማርኛ በግዕዝኛ ነው አይደል? በግዕዝ በአማርኛ በእንግሊዝኛ ነው ያለው። ትርጉሙ ምን እንደሚል እስቲ እዩትና ከዛ ቦታ ላይ ኮኔክት ያደርጋል። ኃጢአተኞች ከሆነን በተለይ ማለት ነው። እሱ ራሱ ኤክስፒሪየንሻል ነው። ተቀመጡ ይባላል፣ ተነሱ ይባላል። ለምሳሌ አሁን ወንጌል ሲነበብ ይላል የቅዳሴ መጽሐፉ ላይ ማንም ሰው እንዳያወራ ይላል። ንጉሥ ደብዳቤው ሲነበብ ሰው ካወራ እንደሚቀጣ፣ እንደሚገረፍ፣ እንደሚታሰር
ወንጌልም የጌታችን የንጉሳችን የኢየሱስ ክርስቶስ ደብዳቤ አዋጅ ነውና ሲነበብ ሰው ሁሉ ቆሞ በፍርሃት ሆኖ በንቃት ማድመጥ አለበት ይላል። አሃ ስለዚህ ዝም ብሎ ንባብ አይደለም ያለው። እና የሚገርም ነገር ግን ሁሉ ጊዜ እኔ ሳስተውር ከኔ ጋር ይገናኛል ወንጌሉ ራሱ። ምክንያቱም በየቀን ውስጥ ከእያንዳንዱ ወንጌል የሐዋርያት ሥራ፣ የጳውሎስ መልእክት፣ የጴጥሮስ፣ የያዕቆብ መልእክት፣ የይሁዳ መልእክት ውስጥ የሚነበበው ንባብ በየቀኑ ከቀኑ ጋር ትርጉም አለ። እኛ እናስተውልም እና ግን መከራ መልካም ነው አይደለም? እውነት ነው። በትክክል መከራ ውስጥ ስትሆን፣ ችግር ውስጥ ስትሆን፣ በተለይ እንዳልኩ በጣም አስተማሪ ነገር አግኝቶ ማጣት። በቃ ቅድም አንተ መጽሐፉ ላይ አንብባ ዓለምን እተዋለሁ እንዳለችው ሴት ወደ ፈጣሪ የምታስበው አግኝታ ያጣ ስትሆን በቃ ቅጣቱ ከባድ እንደሆነ እግዚአብሔር ኃያል እንደሆነ ትማራለህ። ስለዚህ ለዛ ነው እኮ ቆም ያለው ብሎ የሚያስብ ሰው ካለ እንዳይወድቅ ይጠንቀቅ። ምንድነው የምታቀደው? እንደው እግዚአብሔር የባረካቸው መልካም ሰዎች ቢኖሩ፣ ጥሩ ሰዎች ቢኖሩ፣ በሀብት ንብረት ያላቸው የሚገባቸው የአባቴን እኮ ይመስላል ወንድሜ ሊሆን ይችላል፣ ድሮ እኮ ደግሞ አግዞኛል ይህን ሰው መርዳት አለብኝ ቢሉ ሰዎችና እግዚአብሔር አምላክ እነዛን ሰዎች ቢያመጣ ምን ስራ ነው እንደምትሰራው? ምንድነው ማድረግ የምትፈልገው? ምክንያቱም አሁን ልምድ አለ፣ ኤክስፒሪየንስ አለ። ንብረቱ ቢመጣም ትጠፋበታለህ ብዬ አላስብም። ምንድነው የምታደርገው? እሺ እኔ እግዚአብሔር ወዶና ፈቅዶ መስጠት ያስደስታል። ለተቸገረ ሰው ማድረግ ያስደስታል። እኔ ብዙ ሀብት ንብረት የነበረኝ ሰው ነኝ። አግኝቼ አጥቻለሁ። አሁን ቀና ልብ ያላቸው ኢትዮጵያኖች በሀገር ውስጥም በውጭም ያሉ ቢያግዙኝ መልሼ ሰርቼ ተቋቁሜ ሰራተኞችን ቀጥሬ ጥሩ ደረጃ ደርሼ መልሼ ደግሞ ከኔ እንደኔው የተቸገሩ ሰዎችን ለማገዝ ነው በቃ እቅዴ። በሞት እግዚአብሔር ወደ ራሱ እስከጠራኝ ድረስ በቃ ስራ ነው። እኔ እንዳልኩ ስራ በጣም ወዳለሁ። ሰርቼ አግኝቼ አስራት በኩራቴን እየከፈልኩ ንስሐ እየገባው ከእግዚአብሔር ጋር ተጣብቄ ለመኖር ለመስራት ለማግኘት አግኝቼ ደግሞ የተቸገሩ ሰዎችን ለማገዝ ነው እቅዴ። ኢነርጂው ግን ወኔው ግን አለ አሁንም ድረስ በእውነት አሁንም በእግዚአብሔር በምንም ተአምር ተስፋ አልቆርጥም። እግዚአብሔር ይችላል ያሻግረኛል ብዬ አስባለሁ። እንደገና በዚሁ አጋጣሚ እንዳው መልእክት እንዳስተላልፍ የምትፈቅድልኝ ከሆነ እድሜ 49 ነው ብያለሁ። በህይወት አጋጣሚ በስራ የበደልኳቸው ያሳዘንኳቸው ሰዎች ሰው ስለሆንኩኝ ይኖራሉና እነሱንም ባለቤቴንም ልጆቼንም ይቅርታ ለመጠየቅ ነው። ለምን በዚህ በጾም ጊዜ የበደልከውን ይቅርበል ስለሚል የበደልኳቸው ያሳዘንኳቸውን ሰዎች ይቅርታ ጠይቄ የሚችሉትን ደግፈውኝ ሰርቼ ያሉብኝን ችግሮች በሙሉ አስተካክዬ ሰርቼ ሌሎችን ሰዎች ማገዝ ነው የምፈልገው አሁንም ቢሆን ማለት ነው። ምንድነው ባለቤትን እንደው የምትላት? በኢትዮጵያ ህዝብ ፊት በእግዚአብሔር ፊት ምንድነው የምትላት? እንደው የምታገኛት? እኔ ባለቤቴንም ልጆቼንም በቃ በእግዚአብሔር ስም ይቅርታ ተሳስቻለሁ፣ ያጋጠመኝ ችግር ከባድ ስለነበር አሳዝኜሻለሁ፣ ምክሮችሽን አልሰማውም። ቅድም እንደነገርኩ ከወንዶች ይልቅ ሴቶች በጣም አርቆ አስተዋዮች ናቸው። ስለዚህ ምክርሽን አልሰማውም፣ በድዬሻለሁ፣ አሳዝኜሻለሁ፣ ብቻሽን የተሸከምሽውን ሸክም ነገሮች ተስተካክለውልኝ በጋራ ልጆቻችንን እናሳድግ ነው የምላት። እሷም እንደው የምትሰራው ምንም እየሰራች በከፍተኛ ችግር ውስጥ ነው ያለችው እንደምሰማው ምን እንደምለውና ልጆቿ እንደተደረገው በቃ ከባድ ነው። ከባድ ችግር ውስጥ ሆና ነው እንትን የምትለውና ይማራሉ ልጆቹ ለጊዜው እየተማሩ ነው። ስንተኛ ክፍል ናቸው? ወንዱ ልጄ 9ኛ ክፍል ነው፣ ሴቷ ልጄ 7ኛ ክፍል ነው። ለነሱስ ምን የምትላቸው? እነሱንም በቃ ይቅርታ ነው የምጠይቃቸው እና በትምህርታቸው በመንፈሳዊ ሕይወታቸው ጠንክረው እንዲገኙልኝ አደራ ነው ማስተላልፈው። አግኝታቸው ታውቃለህ? አግኝቻቸው አውቃለሁ። በቅርብ 1-2 ወር ይሆናል። 2 ወር ሩቅ ነው። ለምን ማላገኛቸው? በማጣቴ ምክንያት ነው። ልጆች በፊት እኔ እንደነገርኩ አሞኝ ወደ ገዳም ከመሄዴ በፊት ወደ እስር ቤት ከመግባቴ በፊት ልጆቼን
ማጥባቸው ማለብሳቸው ደብተራቸውን ምፈርመው ምንም ብለው እኔ ነበርኩኝና ብዙ ነገር አጥተዋል። የግል ነበር የሚማሩት? የግል ነው የሚማሩት እና የነበረው እነሱንም በቃ እንዲበረቱልኝ እግዚአብሔር እንዲረዳኝ ከኔ በላይ እነሱ ክፉ ነገር ልጆቼና ባለቤቴ ክፉ ነገር እንዳይገጥማቸው ነው ሁሌ የምጸልየው። እኔ በኃጢአቴ ነው የምቀጣው እናንተን ግን ክፉ ያገኝብኝ እያልኩ ነው ሁሌ የምጸልየው። ከባድ ነው። ሀብት ላላቸው ሰዎች እንደው ምን ታስተላልፋለህ? እኔ ሀብት ንብረት ያላቸው ሰዎች በእግዚአብሔር አስባርኩ፣ ከእግዚአብሔር ጋር ተጣበቁ። ዓለም ከንቱ ነች። እንደኔ በየቀኑ የቁብ ገንዘብ የሚሆን የንግድ ገንዘብ የሚሆን ብዙ አገላብጫለሁ አይቼዋለሁኝ እና ከባድ ነው። ከእግዚአብሔር ጋር መጣበቅ ይሻላል። ወደ እግዚአብሔር መቅረብ ይሻላል። መልካም ነገር አድርጉበት፣ የተቸገረ ሰው እርዱበት፣ ጥሩ ነገር አድርጉበት ነው የምለው። ለተቸገረ ሰው የሰጠ ያው ለእግዚአብሔር ያበደረ እንደሚባለው። ክብራትና ክብራን እንግዲህ ልንረዳው ይገባል፣ ልናግዘው ይገባል። ተለውጦ ደግሞ ድጋሚ እግዚአብሔር እንድናመሰግን። እናንተ የረዳችኋቸው ሰዎች ባይዘዌ በጣም እየተቀየሩ ነው። ለምሳሌ የሚ አሪፍ ነገር ላይ እንዳለች ቲማችን ቼክ አርጓታል። ምህረት የምትባለዋ ልጅም እናንተ ረድታችኋት አሁን ቢዝነስ ውስጥ ገብታለች። ቡና እያከፋፈለች ነው። በጣም ደጋግ ሰዎች፣ መልካም የሆናችሁ ሰዎች አላችሁ። እሱም ደግሞ ከችግሩ ተምሯል። እኛ እዚህ እየጨውን ስልጣናችን ላይ ፖድካስታችን ላይ የምናወራው ሰው መጀመሪያ እግዚአብሔር እንዲያስቀድም በመንፈሱ እንዲነቃ፣ ከዛ ደግሞ ሀብትም ቢሆን ምንም ችግር የለውም። ብዙዎቻችን ግን ሀብትን አስቀድመን ችግር ሲመጣ ነው ወደ እግዚአብሔር የምንመጣው። እና የተማረ ሰው ካለ እንግዲህ ባላሰበበት መንገድ በደካማ ጎኑ ገብቶ ነው ሰይጣን እንደዚህ ያደረገበት። እሱን መርዳት ለእግዚአብሔር ማበደር ነው፣ እግዚአብሔርን ማስደሰት ነው። አለን በቃኛ እንቅልፋችንን ማንተኛ ከሆነ ሰላም ከሌለን መሞታችን ላይቀር እኛ ሞተን ህንጻችን ገንዘባችን ባንክ ከሚቀር ለምንድን ነው እዚህ ምድር ላይ አንዳች በጎ ነገር አድርገን እግዚአብሔር አምላክ ነገር ሲጠይቀን ያው አብልቻለሁ ደግፌያለሁ ማንለው? አንዳንዴ እኮ በጎ ነገር በማድረግ እኮ ኃጢአትም ይሰረያል። አንድ ሰው በጎ ነገር ሲያደርግ የሰራው ኃጢአት ራሱ እኮ ይሰረይለታል። ምክንያቱም ከፍቅር የበለጠ ምንም ነገር የለም እዚህ ዓለም ላይ። እግዚአብሔር ሰው ከሰው ጋር ሲፋቀር በጣም ደስ ይለዋል። በተለይ አባት ያለን ሰዎች አንዳንድ ጊዜ ለአባታችን ሳንደርስ ደግሞ አባታችን ሊሞት ይችላል። እዚህ ጋር አባት አለን ማለት ነው። የግድ ባዮሎጂካል መሆን የለበትም። እኛ እንግዲህ እንደማና ይዘዋል እሸቱ ግቢ ብዙ ገቢ የለንም። ከቲሞቻችን ጋር አንድ በመሆን 10,000 እናስገባለን። ብዙ ብር አይደለም እናውቃለን። ግን እኛ እንግዲህ ሌሎቹም እንዲያወጡ ዝም ብሎ ውርዱ ማለት በራሱ ደግሞ ጥሩ አይደለም። እነሱም ስለሚቸገሩ እኛ በራሳችን እዚህ ጋር ባስቀመጥነው አካውንት 10,000 ብር አሁን እናስገባለን። እናንተ ደግሞ እንደየአቅማችሁ አስገቡ። የምትችሉትን ያህል አስገቡ። 10 ብርም ይሁን 100,000 ብርም ይሁን 10,000 ብርም ይሁን ልባችሁ የነገረውን ነገር አትመልሱት። እሺ ውስጣችሁ እግዚአብሔርን ብሎ ይስጥ። የምትሰጡት ነገር ደግሞ ተባስቶ ይመጣል። ከሚቀበል ይልቅ የሚሰጥ በጣም ብፁዕ ነው ይላል። ለበጎ ዓላማ ማለት አንዳንድ ጊዜ ለበጎ ነገር መዋጋት አለብን። እነዛ ክፉ ሰዎች አሉ አይደል? በእግዚአብሔር የማያምኑ ለገንዘብ ብለው የሰውን ህይወት ትዳር ምስቅልቅሉን የሚያወጡ ሰዎች አሉ አይደል? የሰይጣን ባሪያ ሆነው ሄደው የሚገብሩለት ሰዎች አሉ አይደለ? እና የምድር ስራችሁን ተመልክቶ የሰማይ አባታችሁን ያመሰግኑ ዘንድ ብርሃናችሁ በሰዎች መካከል የበራ ይሁን ነው የሚለው። ይሄ ነው በቃ፣ ሌላ ምንም አይደለም። መደገፍ ነው። እዚህ ጋር ስልካቸው አለ። የንግድ ባንክና የአቢሲኒያ ባንክ ቁጥራቸውን እናስቀምጣለን። እንደማታሳፍሩን እጅግ በጣም እርግጠኞች ነን። ስለኛ ብላችሁ ሳይሆን ስለ እግዚአብሔር ብላችሁ፣ ስለ እመቤታችን ብላችሁ፣ ስለ አላህ ብላችሁ፣ ስለ አምላካችሁ ስለምታምኑት ብላችሁ እርዷቸውና ተቀይረው ደግሞ አይተን ደስ ይበልን፣ እናመስግን፣ አምላካችን እናመስግን፣ እንተባበር። በመላው ዓለም ያላችሁ ኢትዮጵያ እንደዚህ አድርጉ ነው የሚለው። እኔ ግን ትልቅ ትምህርት ነው የተማርኩት። አመሰግናለሁኝ። በዚህ አጋጣሚ ማን ያዘዋል እሸቱንና ግሩፑን ከልብ አመሰግናለሁ። እኔ እንደዚሁ በቲክቶክ ሳይ በጣም ቀና ሰው ነህ። እኔ እግዚአብሔርን ለጉራ እንዳይሆንብኝ እንጂ ከኔ እድሜ ተቀንሶ ለአንተ ይሰጥ ብዬ ነው። ለምን ትናንት ብዙ ስሰጥ የነበርኩ ሰው ነኝ ያጣሁት። እኔ አሁን አንተ ጋር በመቅረቤ ብቻ የኢትዮጵያ ሕዝብ እንደሚረዳኝ መልሶ እንደሚያቋቁመኝ ያ የነበረው ተስፋ ለሁሉም ቢዝነስ ሴንተር የሚለው ስሜ እንደሚመለስ ተማምኛለሁ።
በእግዚአብሔርም በአንተም በቲሙ እዚህ እንድመጣ ያደረገኝን ደግሞ ፈረንጁ ላቀውን ከሱ ጋር አብረውኝ የመጡ ጓደኞቼን ሁሉ አመሰግናለሁ። በአጋጣሚ ትግስቱ ባዴንጋ የሚባል እዛው ኔቆብ ላይ ሲጠቀም የነበረ መኪና ገዝቶ ተለውጦ ምስክርነት ሰጣለሁ ካንተ ጎን ቆማለሁ ያለ ልጅ አለ። ብራኑ እነሱንም ብናወራቸው በጣም ጥሩ ነው አይደለ? ሰላም ነው። ሰላም ነው። እንዴት ነህ? በሱ ነው እዚህ ቦታ ያደረስክ ስትሰማኝ? አዎ። ስም ማን ነው? ትግስቱ ባዴንጋ እባላለሁ። ምንድን ነው የምትሰራው? አሁን ላይ የኮንስትራክሽን እቃ ነው የምሰራው። ስታገኘው እንዴት ነበር እሱ? እኛ ድሮ ሹፌሮች ነበርን እና ብዙ ልጆች ነበሩ አብረን የምንሰራ የነበረ ልጆች ሹፌር ታክሲ ምናምን ሰራ ነበረ። እዛ ሰፈር ላይ ቁብ ጀምረን ትልቅ ደረጃ እንድንደርስ ያደረገን ተስፋዬ ነው። በቀን ከ30 ብር ጀምሮ የዛሬ እኔ የግል መኪናዬን የገዛሁት ራሱ የዛሬ 18 ዓመት በፊት ምናምን ነው እና ብዙ ልጆች የሰው መኪና ይዘው የራሳቸውን መኪና እንዲይዙ አድርገዋል። ንግድ ውስጥ እንዲገቡ አድርገዋል። በጣም ብዙ ደረጃ የደረሱ ልጆች አሉ። እኔ እንደውም ትንሹ ነኝ ብዬ አስባለሁ። ብዙ ከኔ በላይ መመስከር የሚችሉ ሰዎች ነበሩ። ቦሌ ሚካኤል ላይ ምግባሩ እንዴት ነበር? ጸባዩ እንዴት ነበር? ሰዎች እንዴት ነበር? በጣም የሚገርም ነበረ። ተስፋዬን ሲመጣ እንኳን ስታየው በጣም በቃ እንዴት ነው ተስፋዬ ነው ምናምን ብለህ የምታየው ሰው ነበረ። እኛ እኮ ቼክ ተሰጥቶን የተስፋዬ ነው ከተባለ ቅድሚያ ነው የሚሰጠን ባንክ በዛ ሰዓት ላይ ማለት ነው። በዛን ወቅት ላይ በጣም የሚገርም ቁብ እንደዚህ የሚበተንበት ሰዓት ላይ ከሚገኘው ብር ላይ ተማሪዎች ነበሩ። የመንግስት ልጆች የመንግስት ትምህርት ቤት ልጆች አሉ አይደል? ለነሱ የዳቦ የምናምን ብዙ እርዳታ ያደርግ ነበረ። ምክንያቱም የመጣንበት ነገሮች ሁላችንም አንድ አይነት አካባቢ ያው የቀበሌ ሰፈር ላይ ነው የወጣ ነው ምናምን በጣም የሚገርም እርዳታ ላይ በጣም ጎበዝ ነበረ። ትህትና ላይ በጣም ጎበዝ ነበር። መንፈሳዊ ነገር ላይ ደግሞ በጣም ጎበዝ ነው። አርያም ይሆን ነው። በዛን ዘመን ላይ ሬዲዮ ላይ ቀርቦ ጋዜጣ ላይ አዲስ ዘመን ላይ ወጣቶች ለወጣቶች የሚሆን ይመስለኛል ወጣት ምናምን የሆነ አርያ ወጣቶች የሚቀርቡበት ሬዲዮ ዛሬ ከ13 14 ዓመት በፊት ይመስለኛል። እዛ ላይ ራሱ ቁጭ ብለን ተሰብስበን እንደዚህ ያዳመጥነው ልጅ ነው ሰው ነው ተስፋዬ ማለት እና በጣም የሚገርም ነው። ሲቀየር ትዝ ይላል የቱ ጋር ስዊች እንዳደረገ የቱ ጋር እንደተቀየረ ታስታውሳለህ? መቀየር ስትለኝ ልክ የተነሳበት ሰዓት ላይ ተስፋዬን እኔ እንግዲህ ከጫማ ሰፊነት ጀምሮ እናውቀዋለን። ሰፈራችሁ ላይ ፌመስ ነው። ተስፋዬ መኮንንን የማያውቅ ሰው የለም። ቦሌ ሚካኤል ላይ ተስፋዬ ብትል ከተራ አስከባሪ ጀምረ አንድ መኪና አይደለም 2 መኪና 3 መኪና ያልገዛ የሱን ቁብ ተቀብሎ ሰው የለም። ማንም ዛሬ ላይ ባሉት ነገሮች ሳይሆን የዛን ሰዓት ላይ በጣም ብዙ ሰዎች ረድተዋል። አንዱ ምሳሌ እኔ ነኝ። ለዛ ነው የመጣሁት። እኔም ከትንሽ ስለተነሳው ማለት ነው። ስራው ግን ከተበላሸ በኋላስ እንዴት ነበር? ታስታውሳለህ ያለውን ነገር የቱ ጋር እንደተበላሸበት? እኔ በአጋጣሚ ከሰፈርም በሌላ ስራ ላይ ስለጀመርኩኝ እዛ የነበረኝ ስራ ዘግቼ ወደ ሌላ ቦታ ስለሄድኩኝ ብዙም አልሄድም ነበር ሰፈር። የሆነ ሰዓት ነው የሰማሁት። አጋጣሚ ተቀምጬ ምንድነው ምናምን ስል ተስፋዬ እንደዚህ ምናምን አሉ እና እዛን ሰዓት ላይ በጣም ነው ያዘንኩት። ማለት እዚህ ደረጃ ላይ ለመድረስ ምክንያት የሆነ አርያ የሆነ ሰው በጣም ይገርማል። በቃ ታዝናለህ። አንድ ሰው እኮ የሆነ ነገር ትንሽ ነገር እንትን ብሎ ጸባዩ ሊቀየር ይችላል አይደለም? ይሄን የሚያክል ቻሌንጅ አጋጥሞት ይሄን በሙላ ነገር ፈተናዎች አሳልፎ ዛሬ እዚህ አንተ ፊት ለመቆሙ ሞራሉ ራሱ ቀላል አይደለም። ሙት ነው በል ሞራሉ ራሱ ቀላል አይደለም። ለሰው ትንሽ ነገር ጎደለኝ ብሏል ራሱ የሚያጠፋው አሁንም ተስፋ እንዳለው ነው። እዚህ ቦታ መጥቶ ይሄን ነገር ማረጉ ነገም የተሻለ ቀን አለ ብዬ ነው የማስበው። ምን ነው የምትለው? እንደው እሱ ጋር ቁጥሩ እየተቀየሩ አሁን ደህና ፋይናንሻሊ ደህና የሆኑ ሰዎች አሉ። ጊዜና ወቅቱ ገጠመ። አሁን ብለው ይሄን ነገር ለማስተካከል ሁላችንም በአንድ ላይ ለመቆም ሰዓትና ጊዜው ጥሩ ወቅት ነው። የጾም ወቅት ነው። አብይ ጾም ነው። ረመዳን ነው። በጣም የሚገርሙ ጀማዎች አሉ። የሙስሊም ጀማዎች በጣም ብዙ ሙስሊም ጓደኞች፣ ከስተመሮቹ፣ ነጋዴዎች። ቦሌ ሚካኤል በንግድ በጣም የሚታወቀው ምናልባት የምታውቀው ከሆነ ቦሌ ሚካኤል ላይ በጣም በንግድ የታወቀ ሰፈር ነው። ሶማሌ አለ፣ ሙስሊም ክርስቲያን አለ። እና ጥሩ ወቅት ነው ደግሞ ሙስሊሙም ጾም ወቅት ነው ያለ ነው። ክርስቲያኑ ደግሞ አብይ ጾም ላይ ነው ያለ ነው። እዚህ ውስጥም እንደራሱ እዚህ ቦታ እንኳን ለመምጣት የሙስሊም ጓደኛችን አብሮናል።
መሐመድ የሚባል መሐመድ ሁሴን ይባላል እና አብሮን ያደገ እሱ ራሱ አብሮን አለ። ጊዜው ነው ብዬ ነው የማስበው። ስለዚህ እንርዳውና ይሄን ሰውዬ እኛም ደግሞ እዛው ቦሌ ሚካኤል መተን ስራ አስጀምረ ነው እናንተን በምትልጉት ገንዘብ እናንተን በምታዋጡት ነገር እኛም እንዳቅማችን አድርገን ስራውን ሁሉ አስተዋውቀንለት ደግሞ ሌሎች ሰዎች ብርሃን እንዲያዩ እናደርጋለን። እናንተም ሳትንቁ ሳትተውት ባለውታችን ነው ብላችሁ እዚህ ማምጣታችሁ በጣም ትልቅ ነው። ወጣቶች ናችሁ፣ ችላ ማለት ይቻላል። ዛሬ ሰው ሁሉ ተቀይሯል። ምን አገባኝ የሚልበት ዘመን ላይ ነው ያለነው። ግን ድሮ ረድቶናልና አሁን ደግሞ እንርዳው ብሎ ማሰብ ጤናማ ከሆነ አእምሮ የሚፈልቅ የሚመነጭ ነውና ከልብ አድርገን ነው የምናመሰግነው። ኦኬ፣ እዚህ ጋር አንድ ነገር የምጨምርልህ ምንድነው መብርሃን ትርዳው። አሜን። ምንም አላደርግለትም፣ አንተንም መብርሃን ትጠብቅ። የሚቀጥለው ጊዜ የተሻለ ጊዜ ይሆናል ብዬ አስባለሁ። እንረዳለን። ብዙ ሰዎች አልሰሙ ያላወቁ አሉ። ምክንያቱም ይሄ አጋጣሚ በጣም ጥሩ አጋጣሚ ነው። ምናልባት እግዚአብሔር ፈቅደው ነው ይሄን ነገር ያደርገልን። አንተም ተባረክ፣ እግዚአብሔር ይባርክ። ሰላም፣ እንደምን አለ? ሰላም ነው። ባል በላከን ብርሃኑ ተፈራ ምን ነው የምትሰራው? የግል ድርጅት የምሰራው። እንዴት ነው ተስፋዬ ጋር የነበራችሁ ግንኙነት? የት ነው የምታውቀው? ተስፋዬ ከዛሬ 30 ዓመት በፊት አብረን የነበረን አንድ አካባቢ ነው ያለነው፣ አብረን ያደግን ማለት ይቻላል። እና ተስፍሽ በጣም ጥሩ ልጅ፣ ለድሃ ወደኋላ የማይል አልቃሻ ነው። በጣም የሚገርም ወጣት ነው። እና በወቅቱ በተለይ እኛን አብሮ አደግ በማሰባሰብ በተለያየ ቦታ አመት በዓል በሆነ ጊዜ ገዳም ይዞን በመሄድ ድሃዎችን በመርዳት እና በአጠቃላይ መንፈሳዊ የሆነ ሰው፣ ድሃ አይቶ ማልፍ፣ የወደቁ እናቶች አባቶችን እያለቀሰ እያነሳ የሚረዳ በጣም የሚገርም ነገር ባለው ቀደም ሲል በነበረው አቅም እንኳ ሰዎችን በየወሩ ድሃዎችን ደሞዝ ሁሉ እንደ ደሞዝ አድርጎ እንደሚከፍል እና በአጠቃላይ ተስፍሽ ለየት ያለ ሰው ነበረ። እና አሁን እኔ በዚህ ሰዓት በዚህ ወቅት ተስፋዬ በዚህ ደረጃ ላይ መሆኑ በጣም የሚገርምና ራስንም የምናይበት ሰው ልጅ ምን ያህል በገንዘብ የሚያምን ካለ በጣም በቃ ዜሮ የሆነ አስተሳሰብ ያለው እንደሆነ ነው የማየው። ምክንያቱም ተስፋዬ እኔ አብረን በነበርንበት ሰዓት በጣም የሚገርማችሁ ነገር ድሃ አይቶ ማልፍ ወጣቶችን በተለያየ መልኩ እንደው በዚህ አጋጣሚ በተለይ በሰፈር ያሉ እናቶች ቢመሰክሩ የሚገርም ነገር ነው። ልጆችን የሚያስተምር በተለይ አየር አምባ ትምህርት ቤት የሚባል አለ። እዛ አየር አምባ ትምህርት ቤት ህፃናቶችን አቅመ ደካማ ቤተሰብ ልጆችን እየሰበሰበ የሚመግብ የነበረ፣ እኛን ደግሞ በየጊዜው እያስተባበረ በየአመት ባሉ ገዳም የተለያየ ልብሶች አልባሳትን እያያዝን ምግቦችን እየሄድን እኛ ራሳችን እንድንነቃቃና ሁላችንም ድሃዎችን ለመርዳት ዝግጁ ያደረገን ወጣት ነው። እና በአሁን ሰዓት ተስፋዬ ከተወሰነ ጊዜ በኋላ ወድቆ መተኛ አጥቶ የሚበላው አጥቶ በተለይ ከኛ ሳንቲም ሁሉ እየጠየቀ ምግብ ሁሉ ራት ቁርስ እያዋጣን ያሳዝናል፣ በጣም ያሳዝናል። እና አሁንም ቢሆን እኛ በአቅማችን የምንችለውን ሁሉ ነገር እያደረግን ከአካባቢያችን እንዲሁ ከአብሮ አደግ ወንድሞች አባቶች ጋር እንዲህ እየተነጋገርን የምንረዳው ልጅ ነውና በጣም ከባድ ነገር። በኮሮና ጊዜ የሚገርማቸው ነገሮች አርቲስቶች ስራ ላይ አልነበሩም። የአርቲስት ቤተሰቦችን እየረዳ ፑቲክ ሁሉ እየከፈተ ብዙ ሰዎችን ሲጠቅም የነበረ ወጣት ነው። እና ስለ ተስፋዬ ማውራት በጣም በዚህ ሰዓት ላይ በጣም ይከብዳል። እኛም እንግዲህ ኢትዮጵያ ሕዝብ እየተመለከታችሁ ትገኛላችሁ። ብዙዎችን የሚረዳው ሰው ዛሬ ደግሞ ወርዶ እርዳታ ሳያስፈልገው መድረስ መቻል አለብን። ይሄ የእግዚአብሔር ጥሪ ነው። አሁን እኛም ያው ወጣቶች ነን፣ ትንሽ ልጆች ነን፣ ያን ያህል ብዙ እንትን አይደለንም። እግዚአብሔር ግን ሲጠቀም የሆኑ ሰዎችን ይጠቀማልና የበረከት ምክንያት መሆን ለእናንተም በጣም ጥሩ ነው። በወደቀ ሰዓት ላይ ሰው የለውም ብላችሁ ስላልተዋችሁት እግዚአብሔርን ብላችሁ ደግነቱን ብላችሁ እዚህ መታችሁ ስለመሰከራችሁለት ከልብ አድርገን ነው
የምናመሰግነው የሚሉት ነገር ካለ? አመሰግናለሁ። እኔም ምንድነው ምለው ከዚህ በኋላ ልጁ ተስፋዬ የመነሳሳት አቅሙ አይምሮ በጣም ብዙ ነገሮች የመስራት እና እቅዶችን አቅዶ የተለያየ ስራዎችን ለመስራት ብቃት ችሎታ ያለው ነው። ስለዚህ ትንሽ አንድ መስመር ለማስያዝ ነው እኛም የቃቀማችንን እዚህ ኢትዮጵያም ህዝብ የትላንት ሲረዳቸው ብዙ አስተዋጽኦ ሲያደርግባቸው የነበሩ ሰዎች ይሄን አይተው ዛሬ እርዳታ ያበረጉለት ነገ ተነስቶ ሌሎች ትውልዶችን መርዳት የሚችል ነው። ከሱ በላይ ሌሎችን የሚያስብ ስለሆነ ለሱ ብቻ ሳይሆን ከሱ ከጀርባ ያሉትን ዳዎች መርዳት ስለሚችል በዚህ አጋጣሚ ሁሉም የኛ ጓደኞችም ሆነ እሱን ቀደም ሲል ሲረዳቸው የነበሩ ይሄን በማየት እርዳታ ያበረጉለት በጣም ደስ ይለኛል። እግዚአብሔርን በጎ ጥሪ ምላሽ እንስጥና ደግሞ ዛሬ አዝነን እንዳለቀስ ነው ነገ ደግሞ ስቀን ነገኛ ብንወርቅ እንኳን የሚያነሳ አምላክ የሚያነሳ ህዝብ እንዳለን የምናረጋግጥበት ይሆናል። ከልብ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ይህንን ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ማን ልበል? ተስፉ ጉታ ይባላል። እንዴት ነበር የምታውቀው ተስፋዬ? ተስፋዬ ያው እንግዲህ ከልጅነት እስከ እውቀት ያው እዚሁ ቦሌ ሚካኤል ተወልዶ ያደገ ነው። ያው አንድ ላይ ያደግን ሰዎች ነን አብረን ማለት ነው። በጣም ጥሩ ምግባር ያለው ወንድማችን ነው። በተለይ የተቸገሩትን በመርዳት ብዙ አስተዋጽኦ ሲያደርግ የነበረ ነው። በዚህ ሁኔታ ነው ተስፋዬን የምናውቀው። አነሳሱም ከትንሽ ያው በአብዛኛው እዚህ አካባቢ እኛ ቤተሰቦቻችን ያው ተመሳሳይ ህይወት የነበረን ናቸው ማለት ደካሞች ናቸው ቤተሰቦቻችን ያው አቅመ ደካሞችም ስለነበሩ እሱ ግን ትንሽ ከኛ የተለየ የሚያደርገው ጭንቅላቱ በጣም ሰፊ የሆነ ጭንቅላት አለው። በትምህርትም ጥሩ ደረጃ ላይ ነበር። ከሊስትሮ ነው ተነስቶ እዚህ ደረጃ ላይ የደረሰው ማለት ነው ተስፋዬ። ግን ይሄ በቃ ባልታወቀ ምክንያት ያው በዚህ በጤንነት ችግር እንደዚህ ሊሆን በቅቷል ማለት ነው። ምን ተሰማ ስታየው ግን ችግሩ ላይ ወደቆን ስታይ? በጣም ነው ማዝነው። ምክንያቱም ተስፋዬን በዚህ አይነት ሁኔታ ማየት በጣም ነው የሚከብደኝ። ምክንያቱም በየአመቱ ጻድቃኔ ማርያም እንሄዳለን የናሱ ከዛሬ 4-5 አመት በፊት ይመስለኛል ከባለቤቱ ከልጁ ጋር እኔም ባለቤቴ ልጄን ይዤ ሌሎችም አቅመ ደካሞች አሉ በሱ መኪና ነው የምንሄደው። እኔ ያቺ የተናገራት ነገር እስካሁን በጣም ነው ውስጤን የሚሰማኝ። ምንድነው ያለው ለባለቤቱ ትግስት፣ ከዚህ በኋላ እኔና አንቺ በቂ ሀብት አለን፣ ወደፊት ማድረግ ያለብን ገዳማትን እየጎበኘን የተቸገሩትን እየረዳን በቂ ሀብት አለን፣ በቃ ጤናችንን ብቻ ነው እንትን ማለት ያለው ነገር ሁሌ ትዝ ይለኛል። እና ተስፋዬ በዚህ ሁኔታ ሆኖ ማየቱ ውስጤን ያው አቅም ስላሌለን ነው እንጂ ብዙ ነገር መደረግ የነበረበት ሰው ነው። ግን በዚህ ሰዓት ደግሞ ይሄን አስበ መምጣት በጣም እውነተኛ ጓደኝነትን ያሳያል። እንግዲህ ሌሎችም ጓደኞች ካላችሁ ጻድቃኔ ማርያም ዛሬ በጤና በመኪና የምትሄዱ ሰዎች ካላችሁ ነገ ሌላ ነገር ሊመጣ ይችላልና እንግዲህ የዘራነው በጎ ነገር ተመልሶ እንዲታጨድ መርዳት መቻል አለብን። መልካምነት መልሶ ይከፍላል፣ ለድሃ መስጠት ለእግዚአብሔር ማበደር ነው ይላል ቃሉ። እውነትም ነው ደግሞ ማለት ነውና እንደዚህ አይነት መልካም ሰው ደግሞ ብዙ ጊዜ መልካሞችን ሰይጣን አይወድም፣ ድሃን የሚወድ አይወድም። ምክንያቱም አራያ ስለሚሆን ወጣቱም አይቶ ነገ ደግሞ ስለሚሆን አየው እሱ መልካም ነው የወደቀው አንተ መልካም አትሁን ሰው ክፉ ነው ክፉን የሚለውን ምክር ማሰራጨት ይፈልጋል። አይደለም መልካም ሰዎች ይሄው ይሄ ሰውዬ እንደው ምንም ብር ባያገኝ እንኳን እናንተን አትርፈዋል። ዛሬ እዚህ ቦታ ታሪኩ ወድቆ አልቀረም። ለነዛ ህፃናት ያደረገው ነገር እግዚአብሔር ብሎ ያደረገው ነገር ዛሬ እየመሰከረ ነው። ኢትዮጵያ ህዝብ እያየው ነውና ከልብ አድርገን እናመሰግናለን። እሺ እኛም እናመሰግናለን። ታንክ ዩ። አምሮብሃል ደግሞ የሰሞኑ ምግብ ነፎሰሴ ተወጅቷል። ፎሰሴ በእውነት በጣም ብዙ ጓደኞቼ ወደውታል። እዚህ የመጣችሁ እየበላችሁ የጾም ጊዜ በጣም አሪፍ ነው። በጣም
ወረፋ ሁሉ እያያዝ ነው። ግን በጣም ከባድ ነገር ነው ያረክልኝ። እኔ ስትደውልልኝ እንደዚህም አልመሰለኝም፣ ትልቅም አልመሰለኝም። ዝም ብሎ የሆነ የአንተ ኩያ ወይ ወጣት ነው አድርጌ ነው ያሰብኩት። እና ቴንኪ ሶ ማች መጀመሪያ ስላመጣኸው በጣም ትልቅ ነገር ነው። ትመሰገናለህ። ምንም ችግር። ግን የት ነበር የምትተዋወቁት? ጎረቤት ነው። በእውነት የእሱን እናት ጡት ጠብቼ ነው ያደግኩት። በእውነት ማርያም አይዞህ እናቱ ናቸው ያሳደጉኝ። በእውነት ማለት ጎረቤት ነን። አሁን እናቴ ስራ ነው የምትውለው፣ እነሱ ቤት ነው። ጎረቤት ነው፣ ቤታችን የተያያዘ ነው። እነሱ ቤት ነው ያደግኩት። የእናቱን ጡት ጠብቻለሁ። መልካም እናት ነበሩት፣ መልካም ቤተሰብ ነበሩ። ሲለወጥም ሲቀይርም ሰዎችንም ይረዳ ነበረ። አዎ ያግዝ ነበረ። ያው ብዙ ልጆችን እኛም እኔም በዛ ነው እንትን ያልኩት። ተቀየርከው? አዎ ስራ እየሰራ ነው። ያውቁ የቆቡ ጉዳይ ክረምት ደግሞ ቤትም ይገነባ ነበር። አዎ ክረምት እነዚህ አረጋውያኖች አሉ ብዙ። እኛ ሰፈር ባይዘው በጣም ትልቅ መንደር አለ። በጣም አሁን ድረስ አሁን በእንትን በኮሪደር ልማት ፈርሶ ነው እንጂ በጣም የማያልቅ ሰፈር አለ፣ የነሱ ሰፈር ነው። እና እዛ ብዙ ሰዎችን ያግዝ ነበረ። ያው ሰው የተለያየ ጸጋ ነው ያለው። እኛ በሌላ እንሄዳለን፣ እሱ ደግሞ እነሱ ጋር በሌላ በራሱ መንገድ ይደርሳል። እንደዚህ አይነት ነገሮች ነበር እንትን የምንለው የነበረው። እና ያለበት ሁኔታ አሁን ምንድን ነው? ባለፈው ስትነግረኝ እንግዲህ ሊስትሮ በሚሰራበት ቤት ውስጥ ነው ያለው ብለኝ ነበር። አዎ ያው ያቺ ቦታ እንደው ድሉ ገጥሞ ብታያት በእውነት በጣም ደስ ይለኛል። ሊስትሮ የጀመረባት፣ ከዛ ጫማ መስፋት ጀመረ፣ ከዛ እቃ እያመጣ ከመርካቶ ሶል ምናምን መስራት መሸጥ ጀመረ። ከዛ እያለ ቁም መሰብሰብ ጀመረና ካፒታሉን ከፍ ያለ ነበር። እኛ ፋይሬጅ ላይ ነን፣ እሱ ቻፓ እየሰበሰበ እንዲህ አይነት ደግሞ ይገጥማል ህይወት ላይ። እንደዚህ አይነት ነገር አለ። ትልቁ ነገር ጤናውን አላጣውም። እኔ ትልቅ ነገር የነገርኩት እሱ ነው። እግዚአብሔር ረስቶ ቢሆን እግዚአብሔር የሆነ ነገር አስቦ ቢሆን በአንተ ላይ እኛም አናይም። ስለዚህ ጤናን ሰጥቷል እግዚአብሔር። ያው ሳንቲም ደግሞ ይመጣል፣ በጣም ሳንቲም ይመጣል። እንደው ሁል ጊዜ አንተ ስለ ቦሌ ሚካኤል እና ስለ አዲስ አበባ አውርተህ አትጠግብም። ግልጽ ነው። ያው ዛሬ እድሉ ሆኖ የቦሌ ሚካኤል ልጆች መጡ። የምትለኝን ነገር አረጋገጥኩኝ። ማህበራዊ ላይፉ በጣም አሪፍ ነው። ምንድን ነው የምትለው እዛ አካባቢ ላሉ ሰዎች? እንደው ፍቅሩ ከወሬ አልፎ እሱም ብዙ ሰው ረድቷል። ምንድን ነው የምትላቸው ለቦሌ ሚካኤል ልጆች አልፎም ለአዲስ አበባ ልጆች? እኔ እንግዲህ የምለው ነገር የቦሌ ሚካኤል ልጆች ያው ያውቁታል ማለት ሁሉም ሰው ሀብሎ ማለት ከረዳትነት ከሊስትሮነት ምናምን ሁሉም የተነሳው በእውነት ከራሱ ማንም ከቤተሰብ ምናምን መኪና የተገዛለት የለም። እሱ ጋር ቁብ ይጣላል፣ ከዛ መኪና ይገዛል ምናምን። ላዳ ነው ያኔ ላዳ ይገዛል፣ ወደ ስራ ትገባለ። ከዛ ራሱን እየቀየረ ምናምን ሌላ ቦታ ብዙ ትልቅ ቦታ የደረሱ ልጆች አሉ። ሰፈራችን ለስራ እንደዚህ አይነት ስራ ላይ ምቹ ስለነበረ ያው ስንወጣ ደግሞ ያው እንደምታየው 4 ቀበሌ ስቴዲየም አካባቢ ያው ጨርቆስ ምናምን ብዙ ልጆች ጋር መተዋወቅ መጣ። ያው እኔ ወጥቼ ቀረው፣ አልተመለስኩም፣ ወደዛ አልተመለስኩም፣ ወጥቼ ቀረው። ያው ከነሱ ጋር በዚህ በበጎ አድራጎት ብዙ እንገናኛለን። እና የቦሌ ሚካኤል ወጣት በጣም ይለያል። ማርያምን ጀግና ነው፣ በጣም ጀግና። በቃ ወጣሪ ሰራተኛ ነው፣ ቋጣሪ ነው። አዎ በጣም ሳንቲም ይዛል። የራሱ የሆነ ነገር ሁሉም አለ። ቤተሰብ ይረዳል ምናምን እንደዚህ አይነት ነገር ነው ያለው። አንዳንዴ አዲስ አበባ ልጅ ያሳዝናል sometimes። እውነት በጣም ሰፋ ስለሚልን በተለይ አሁን ደግሞ መበታተኑም አለ፣ ከተማውም ሌላ ቅርጽ እየያዘች ነው። ትክክል። ስለዚህ እና በተገኘው አጋጣሚ መልካም የአዲስ አበባ ልጆች የእውነት መልካሞች ናቸው። አዎ አሁን እሱ ላይ ለመስራት በጣም ብዙ ነገሮችን እያሰብን ነውና አሁን ከ2 ዓመት በኋላ ታይዋለህ፣ ተንጠፋጥፎ ነው የምታገኘው። አዲስ አበባ ልጅ ማለት ጎሮ ሄዶ አይኖርም። ገብቷል። ባለ አንድ ኮንዶሚኒየም ውስጥ እዚህ የጭቃ ቤት ላይ እኮ ተደራርበው ልተኛል። ስለዚህ እዛ ደግሞ ሄደ ምን ላይ ከእናት ከአባት ጋር አልጋ አታስለቅቅም። ስለዚህ እዚሁ ነው ያለው። እዚህ ባለው ነገር ላይ ያው እንተጋገዛለን የሚል ነገር ሐሳብ አንስተን በዛ ላይ እየሰራን ነው ያለው። ኦፍ ኮርስ መተጋገዝ ያስፈልጋል፣ መስራት ያስፈልጋል።
ገብተዋል ጊዜው እየተቀየረ ነው ዝም ብለህ ከዚህ ቀደም እንደነበረው የአዲስ አበባ ልጅ ነኝ እያልክ እየጎረርክ አይደለም መኖር አለበት ካሁንክ መስራት አለ በአራዳነት መስራት ነው እውነት ነው እርድና እሱ ደግሞ ወጣትም የሆኑ ሰዎች ካሉ እናት አባቶቻችን እኛ ከክፍለ ሀገር መተን ነው እንግዲህ በዚህ ከተማ እየሰራን እየተቀየርን ያለ ነው ገብቷል ዘመድ የለንም ብለን ስለምናስብ ማለት ነው ባለውለታችንነት ከተማዋ አርባ ምንጭም ሲሄድ ለምሳሌ ከገጠር የወጡት ናቸው ከተማ ውስጥ የሚሰሩት የከተማ ልጆች የሆነ አለ አይደል የመዘናጋት ነገር አለ እሱ መሰበር አለበት በቃ አሁን እንትኑን ብቻ ይሄ እርድና የሚለውን ነገር እኔ ይመስለኛል አቀባበላችን ልክ አይደለም ይሄ በቃ ስኒከር አድርገ ምናምን ቀጭቋ ምናምን ነው አይደለም ሆኖ መገኘት ይዞ መገኘት አሁን ላይ በደንብ የገባው አዲስ አበባ ልጅ ይሄ ነው ስለዚህ ግን ይሄ ደግሞ ወንድማችን ብዙዎችን የረዳ ሰው ነው ስለዚህ ምንድነው የምትላቸው እንደው እኔ እንግዲህ ያው ውለታ መላሽ እግዚአብሔር ነው ትልቁን ያንበሳውን ተሻምኖስለው እግዚአብሔር ነው ይሄ ልጅ በዚህ አይነት መልኩ እናገኘዋለን ብለንም አላሰብንም በእውነት ነው የምነግርህ ማለት ጤናውም ጥሩ ስላልነበረ ማለት እግዚአብሔር ረዳው እግዚአብሔር ጤናውን መለሰለት ስለዚህ አጠገብ ደግሞ ይሄ ልጅ ወድቆ ዝም ብሎ ማለፍ ይከብዳል እውነት ነው ከብቷል ስለዚህ ሁላችንም በመንችለው ነገር ተባብረን ወደ ነበረበት አው እንመልሰው እንርዳው ታምናለህ እንደሚለወጥ አው በደንብ ግልጽ ነው በጣም ደስ ይላል እኛም በጣም አቅም ያለው ልጅ ነው ባይዘው እኔ ማለት ያው እኔ አብሬው ስላደኩኝ እስሩ ነው ያደኩት የኔ ኩያለ የሱ ወንድም ከሱ ጋር ነው ብዙ ነገር ያሳለፍ ነው ካዝና ሁሉ ይሰብርበት ነበር እሱ እኔ ለበትም ካዝና ከፈረንጅ ጋር ብዙ ታሪክ አለ ከፈረንጅ ጋር በጣም ብዙ የሚያስቁ የሚያዝናኑ የሚያስተምሩ ታሪክ አለ እሱንም በደንብ እንትን ተይዞላል ቀጠሮ ተይዞላል የምር በእውነት የሆነ ቀን ተነጋግረን ማን ያዟን መገኘት አለበት እዚህ ፕሮግራም ላይ ብለን ቀጠሮ ይዘናል በቃ እኛ እንመጣለን ችግር የሚገርሙ ጨዌዎች አሉ እሱን እና የሚገርም ብራንድ ይሁን በጣም አዛኝ ስም እንሰጣለን ወሰሴ ምናምን አንልም ያ ይኖራሉ ግን ሰው መርዳት ያስፈልጋል አንተም ስላመጣው በጣም ከልብ አድርገን ነው እናመሰግናለን በእውነት እኔ የሚገርም እነሱ በብዙ መልኩ እንቅስቃሴ ጀምረዋል ሰፈር ላይ ብዙ ኮሚቴ ነው ያለው ይሄ ብቻ ሳይሆን ወደ 10 ምናምን ሰዎች አሉ ከኛ ጀርባ ማለት ነውና እነሱ ያው በባህላዊ ነው እርዳታውን እየሰበሰቡ ያለው እኛ ደግሞ ይሄንን ስናወራ ማን ያዟልን ባወራው ይሄ ነገር የተሻለ ነገር እናገኛለን ምናምን ብዬ ነገርኳቸው በቃ ጥሩ ሐሳብ ነው ተባለ የሱን ታሪክ በደንብ አውቀዋለሁ ስለዚህ ውጤታማ እንሆናለን ከእግዚአብሔር እኔ በጣም ነው የተማርኩት ፈልሰፎን ለትውልድ ሁሉ ዘባለኝ ብለው ለሚታመኑ ሰዎች ሁሉ ትልቅ ትምህርት ይሆናል ትክክል እኔ ተምሬያለሁ አሁን ይሄን እንደ እንትን አላየው ብልጥ ነኝ እማራለሁ ገብቷል ነገ ምን እንደሚመጣ ያቀም ሁሌ ወጣት አልሆንም ሁሌ ገንዘብ አልሰራም ሁሌ ዝነኛ አልሆንም ስለዚህ የቱ ኬቱ እንደሚቀደም አቃል ደስ ያለኝ ወንድማችንም ተምሯል እግዚአብሔር ዋናው ነገር መታመኛዬ ለኔስ ወደ እግዚአብሔር መቅረብ ይሻለኛል የሚለውን ነገር ይዘዋል ወደ እግዚአብሔር ለቀረበ ሰው ደግሞ እኛ የእግዚአብሔር ልጆች መቅረብ መቻል አለብን እኛ እንደማን ያዘዋል ሸቱ ግቢ እኔና ቲሞቼ ካለን ነገር ከምንም አድርገን 10,000 ብር አሁን እናስገባለን ስለዚህ ገዶች ነን ብለን እግዚአብሔር ይስጥልን አሜን እግዚአብሔር ይስጥልን አሜን ባለፈውም እንደዚህ አድርገንኛ አንድ ወንድማችን ልቡ ታሞ መጥቶ በእናንተ እርዳታ ምክንያት ድኗል ይሄ ቀላል ነገር አይደለምና እኛም እንደዚህ እናደርጋለን ሌሎቻችሁም እንግዲህ ለበረከት ተሻሙ አካውንቱን እዚህ ጋር እናስቀምጣለን በተለያየ አጋጣሚ ደግሞ በስራ የሆነ ሐሳብ ለመርዳት የምትፈልጉ ከሆነ የፈረንጁ ስልክ ነው እዚህ ጋር ያለው ስራ ለማሰራት አሁን አንዳንዴ ብር መስጠት በጣም ቀላል ነው ብር ምትልኩ ላኩ አንዳንዴ ደግሞ የሥራ ዕድል ያላችሁ ሰዎች አላችሁ ፋብሪካ ያላችሁ ሰዎች አላችሁ ቦታ ያላችሁ ሰዎች አላችሁ አቅም ያላችሁ ሰዎች ደግሞ ምን ማድረግ ትችላላችሁ አንዷ ልጅ ለምሳሌ ምንድነው ያደረጉት አንድ ቡና ነጋዴ ነው ፕሮግራሜን አይቶ ቡና አለኝ ነው ወሰጃለ አንደኛው 100 ኪሎ ከእኔ ሰጥቻለሁ መጀመሪያው ከፈለክስ እዚህ ጋር ሻይ አፍልበት እያሉ እህታችንን እየደገፏት ህይወቷን እየቀየሩ ነው ያሉት ይሄ በጣም ደስ ይላል ደግሞ እናንተ በስራ መርዳትና እንዲቀየር ማድረግ ብትችሉ ቀደም ብለናል ለኛም በረከት ነው የሚሆነው ከዛ ሁሉ በተረፈ እግዚአብሔር አምላክ አባታችን አለ ኃይለኛ ነው
ማድረግ መስራት መቀየር ይችላል ትንሽዬውን ነገር ትልቅ የሚያደርግ አምላክ ነው ያለን አሁን እንደዚህ ያዝነን እንደተቀመጥነው ነገ ደግሞ ስቀን እግዚአብሔርን የእውነት ደግሞ በጋራ አሁንም እናመሰግናለን የእውነት ደግሞ በጋራ እናመሰግናለን ስራ ቦታ መጥቼ ነው መቅረጽ የምፈልገው ከእግዚአብሔር ጋር እሱን ነገር ነው መተን በዛው ሰፈርም ትጎበኛለህ በዛው ታስጎበኘኛለህ ድሮ ጉሪ ሰራችሁበትን ምትለው ነገር ካለ እዚህ አንተ ቦታ ላይ እንድገኝ ያደረጉኝን ሰዎች እዛ ቦሌ ሚካኤል ደግሞ እኔ ተመልሼ እንድቋቋም እያገዙኝ ያሉትን ሰዎች በሙሉ ከልብ አመሰግናለሁ በአጠቃላይ የኢትዮጵያን ህዝብ አግኝቶ ማጣት አይንካው ለኔም ደግሞ ያንተ አምላክ ረድቶኝ ወቅደ ቀደመው ክብሬ ተመልሼ ሌሎች ሰዎችን የማግዝ ያድርገኝ ሁላችሁንም ክፉ አይንካችሁ የኢትዮጵያን ህዝብ በእድሜ በጤና ይጠብቅልኝ ሀገራችን ኢትዮጵያን ሰላም ያደርግልን እግዚአብሔር ይስጥልኝ ለሁሉም በጾሙ በረከት የምናገኝበት ሙስሊሙም ክርስቲያኑም በረከት የምናገኝበት ጾም ያደርግልን እኔን ከወደቅኩበት አንሱኝ ላስቸግራችሁ አግዙኝ ሰው ሆኜ ደግሞ ውለታችሁን መልሳለሁ አመሰግናለሁ እግዚአብሔር ይስጥልኝ እኛም ከልብ አድርገን ነው የምናመሰግነው ክብራትና ክብራ እንደ ሁሉ ጊዜ እንደምታሳፍሩን ተስፋ አደርጋለሁ እግዚአብሔር አባታችሁን ብላችሁ እንደምትሰጡና የሰው ህይወት ቀይራችሁ እንደምትቀይሩ ሰላምን እንደምትገዙ ተስፋ እናደርጋለን አዲስ ሰዎች ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ በቀጣይ ጠቃሚ ተንፈስ እስክንገናኝ ድረስ እግዚአብሔር አምላክ ቸር ያቆየን እናመሰግናለን